ከመጀመሪያ ጀምሮ እናነበዋለን። ምናልባት ባለፈውም ዝም ብሎ እንደው እሺ ይኸው ደምረው እስኪ አውራ። ይሰማ ወጥቼ ከገባሁ ይሰማ፣ ችግር የለውም። አሁን አውራ ቀጥለው። በጣም ጥሩ። እሺ ከዚህ ልጀምር። እሺ ለክርስትና ትምህርቶችና ለእምነት መግለጫዎች መንደርደሪያ ሐሳብ ይላል። ቡክ ኦፍ ኮንኮርድ በአማርኛ ተዘጋጅቶ በቅርቡ ስለታተመ በኢትዮጵያ የሚገኙትን ሉተራውያን ምዕመናን እንኳን ደስ አላችሁ ስል በታላቅ ደስታ ነው እያለ ለኢትዮጵያውያን መካነ ኢየሱስ ወይም ደግሞ ሉተራውያን እንኳን ደስ አላችሁ የሚል መልእክት ያቀርባል። የታተመው ደግሞ በሉትራን ቤተክርስቲያን ሚዙሪ ሲኖድ በእነሱ የታወቀውና አገልግሎት ሰጪ የሆነው ሉትራን ሄሪቴጅ ፋውንዴሽን የተሰኘው ድርጅት መጽሐፍ ስምምነት በብዙ ቅጂ ለማሳተም እድሉን በማግኘቱ ክብር ይሰማዋል ይላል። ለዚህም የልግስና ስጦታ ያበረከቱትን ብዙ አታውሪብኛ ጓደኛዬ፣ ብዙ ሳታውሪብኝ የታተመው በድርጅት ነው እንጂ ገባኝ። አይ እንዳይጠፋብኝ ነዋ እምልህ እዚህ ጋር አንተ ጋር ስለሆነ መጽሐፉ እንዳይጠፋብኝ የታተመው በድርጅት ነው እንጂ ይሄ መጽሐፍ የታተመው በድርጅት ነው እንጂ በቤተ ክርስቲያን አይደለም። ይኸው በሉትራውያን ቤተክርስቲያን ይኸው ሊሰማኛል። በሉትራውያን ቤተክርስቲያን ሚዞሪ ሲኖዶስ ይላል አለ። ከዛ ቀጥሎ አንብበው እኮ አንብበው ምን እንደሚል አንብበው ነው እኮ የምልህ እኮ አንብበው እኮ ነው ያልኩህ ጓደኛዬ። እሺ እረጋጋለሁ። እሺ በሉትራን ቤተክርስቲያን ሚዙሪ ሲኖድ የታወቀውና ይላል። ይሄ በሉትራን ቤተክርስቲያን ሚዙሪ ሲኖድ የተባለው ምንድን ነው? እሱ አሁን ሲኖዶስ የታወቀ ነው። የታወቀ ማን ነው? ገባ? ማን ነው ይሄ? ይኸውልህ ሚዙሪ ሲኖዶስ አሁን እኛ ይኸውልህ ሚዙሪ ሲኖዶስ አንተ ጎግል ላይ አንብበህ አውቀህ ልትሆን ትችላለህ። ገባ አይደለም? እኔ አሁን የምነግርህ ስለ መጽሐፉ የኢትዮጵያ መካነ ኢየሱስ አሁን ርዕስ ሽፍት አታርጋ። እኔ ርዕሱ ሽፍት አታርግ። የመጽሐፉ ባለቤት የኢትዮጵያ መካነ ኢየሱስ አይደለችም ነው እኮ እሱ። አንዴ እስቲ ተረጋጋ። ምን ሆነ ነው ደምረው ያልተጠየቀው? አንተ ጎግል አድርገህ ደርሰበት ሊሆን ይችላል ምናምን። አንተም ጎግል አድርገህ ድረስበትና ማን ነው ብዬ ነው የጠየቅኩህን መልስ። ማን ነው እስኪ በሉትራውያን ቤተክርስቲያን እኔ ምንም አልመልስልህም። ይኸውልህ እኔ የምመልስልህ ተረጋጋ። ሚውት አድርገው። ቆይ አንዴ ተረጋጋ። ይሄ መጽሐፍ አልመልስልህም ካልክ እኔም ሀሳቤን ልናገራ እኮ እኔ ሀሳቤን ልናገራ። ለምንድን ነው እኮ ሀሳቤን ልናገር። አዳምጠኝ። ይሄ መጽሐፍ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ያሳተመችው መጽሐፍ አይደለም። ይሄ መጽሐፍ በቡክ ኦፍ ኮንኮርድ የታተመ ድርጅት ወይም ደግሞ ፋውንዴሽን ያሳተመው እንደሆነ ይኸው ራስህ እየተናገርክ ነው። ደግመህ አንብበው። የታተመው በድርጅት ነው። በድርጅት የታተመ ደግሞ የቤተ ክርስቲያን ዶክትሪን የለም። ቀጥለው። አይደምረው ዮሐንስ አንዴ እንድናገር ነው። ቆይ አንዴ ብራዘር አንዴ እዚች ጋር ደምረውንም መጠየቅ የምፈልገው ነገር ስላለ እሺ አንዴ እንትን ልበልና ታወራለህ። ችግር የለውም ብዬ መጀመሪያ ሀሳብ ትገባለህ። ለምን ሌላ ውስጥ ትገባለህ? ሌላ ውስጥ አትግባ። ስለዚህ ለምን እንደው ሚውት ማድረገው ሌላ መጽሐፍ ቅዱስ ስለትገባለህ? ይሄ መጽሐፍ ይዘህ መጣለህ። በጌታ ስም ኧረ ኦርቶዶክስ አትሳደብ። ተው የኦርቶዶክስ አማኝ አይሳደብም። ተው ሕፃን ምናምን አትሳደብ። እሺ እኔ እወዳለሁ። ፈጣሪ በሚያውቀው ማለት ነው። እሺ አትሳደብ ሕፃን። እሺ ሚውት አድርገው አንዴ። ቆይ ደሜም አንዴ ብላችሁ አንዴ ግሩሜም አንዴ ሚውት አድርገው። ደሜ ስለሆነ ነገር ይሄ ነገር ልክ አይደለም ካልክ ማለት ነው ልክ የሆነውን ነገር ደግሞ አንተ ማሳየት አለ። አሁን ያሬድ እየተናገረ የነበረው ቅድም አንተ ሆን ብለህ ወይ ቦታውን እንትን ለማለት ካልሆነ በስተቀር በጣም ግልጽ ነገር ነበረ።
በዛ በቤተክርስቲያን ውስጥ የህፃን ልጅ ጥምቀት ግዴታ እንደሆነ ያን ጥምቀት የማይጠመቅ ሰው እንደማይድን የውርስ ኃጢአት እንዳለ አንድ ፕሮቴስታንት የወንጌል አማኝ ነኝ ብሎ ቢሄድ ድጋሚ መጠመቅ እንዳለበት ኢቨን ከኦርቶዶክስ እንኳን ቢሄድ ድጋሚ እንደማያጠምቁ የልጅነት ጥምቀቱን እንደሚቆጥሩ ያንን ነው እየተናገረ የነበረው። ከዛ ውስጥ ስህተት አግኝተሃል ወይም ደግሞ ያ የቤተክርስቲያኗ መግለጫ አቋም አይደለም በዚህ ሰዓት አገልጋይ ደምረው ይህም ብቻ ንገረኝ። አይ አይደለም ይሄ ካልከኝ እንቀጥላለን። እሺ ኤርሚዬ ምን አለ መሰለህ፣ አሁን ስለ ቤተክርስቲያኒቷ ስለ ኢትዮጵያ መካነ ኢየሱስ ቤተክርስቲያን ዶክትሪን የምናወራ ከሆነ ኢስፓይል እንቀጥላለን። ነገር ግን ይሄ ቡክ ኦፍ ኮንኮርድ ያሳተመው የኢትዮጵያ መካነ ኢየሱስ የእምነት መግለጫ እንዳልሆነ እንዲታወቅ ነው። በመጀመሪያ ደረጃ ይሄ መጽሐፍ የኢትዮጵያ መካነ ኢየሱስና የኢትዮጵያ ሉትራውያንን አይወክልም። ወራስ አቋርጧል። እዛ ጋር ካለው ከውጭ ግንኙነታቸው ጋር አቋርጧል። በኢትዮጵያ መካነ ኢየሱስ ዶክትሪን ከሆነ ግን መወያየት ይቻላል። አገልጋይ ደምራ ልክ ነህ፣ ሰምቻለሁ። መልሱ ተመልሶልኛል። ይሄኛው የኢትዮጵያ መካነ ኢየሱስ ተገንጥሏል ነው የምትለኝ? የኢትዮጵያ መካነ ኢየሱስ ቤተክርስቲያን አሁን ኢትዮጵያ ውስጥ ካውንስል ውስጥ አለ፣ ህብረት ውስጥ አለ። ሰው ህብረት ውስጥ አለ ማለት ምንድን ነው? እኔ ሙሉ ወንጌል እኛ አይደለም መካነ ኢየሱስ ሄጄ መካፈል እችላለሁ። ነገር ግን አገልጋይ ደምረው እኔ በጣም ነበር ታውቃለህ ሪስፔክት እንደማድረግ እንደምትመለከት ይሄ ድርቄ ማለት ነገር የጠየቁን ጥያቄ ያልጠየቁን አልመልስልኝ። ደግሞ ኤርሚ አንዴ የሀሳቡ መነሻ እኔና አንቺ ስለነበር አንዴ እኔ እዚህ ጋር ሀሳብ ልስጥ። እኔ መካነ ኢየሱስ በኢቫንጀሊካል ስር አይደለችም። አንዴ ግሩሜ ዝም በይ እሱን ላስጨርሰው። የእኔ ጥያቄ አገልጋይ ደምረው መካነ ኢየሱስ በውርስ ኃጢአት ታምናለች። ልጆች የሚጠመቁት ህፃናት የሚጠመቁት ከአዳም የመጣብን የውርስ ኃጢአት በጥምቀቱ በኩል ኃጢአታቸው እንዲሰረይ ነው። አንድ ፕሮቴስታንት እዛ ከሄደ ድጋሚ ለኃጢአት ስርየት መጠመቅ አለበት። አንተ ሄጄ እካፈላለሁ በለኸኛል፣ መብት ነው መካፈል። እኔም ሄጄ ብካፈል የሚከለክለኝ የለም። ባይዘው ግን ሄደህ ስትጠመቅ የኃጢአት እቀላቀላለሁ ካልክ እድናለሁ ካልክ ግን ግዴታ መጠመቅ አለብህ ብላ ታምናለች። አካል ለመሆን ከቤተ ክርስቲያን ጋር ኃጢአት እንዲሰረይ የለ። ይሄ ነገር እውነት ነው ወይስ ሐሰት ነው? ይሄን ብቻ ነገር ነው። መካነ ኢየሱስ አባል ሲሆን መልቀቂያ ይዞ ይመጣል አለ። እኔ በአይኔ በህብረቱ ያየሁትን ነው የምነግርህ። እዛ ቦታ ላይ ሲሄድ በአባልነቱ ይቀጥላል እንጂ እንደገና እንደ አዲስ ተጠመቅ ተብሎ የተጠየቀ ሰው የለም። ይኸው መካነ ኢየሱስ ቄሶች ካሉ ገብተው ከኔ ጋር ማውራት ይችላሉ። ስለዚህ ምንድነው እያልክ ያለው አገልጋይ ደምሮ ምን እያለ ነው ያለው? በግልጽ ጥምቀት በመካነ ኢየሱስ የውርስ ኃጢአት ወይም ለውርስ ኃጢአት ተብሎ የሚደረገው የኃጢአት ስርየት አይደረግም ነው የምትለኝ? በመካነ ኢየሱስ የህፃናት ጥምቀት አለ። በመካነ ኢየሱስ የህፃናት ጥምቀት አለ። ያንን የህፃናት ጥምቀት የሚያደርጉት የውርስ ኃጢአት በእነሱ ላይ እንዳይሆንባቸው፣ የአዳም ኃጢአት በእነሱ ላይ እንዳይሆንባቸው ብለው ያምናሉ። ይህንን ያደርጋሉ። አያደርጉም እኮ አይደለም የእኔ ክርክር፣ አያደርጉም አይደለም፣ ያደርጋሉ። ዶክትሪናቸው ላይ አለ። ገባ አለ ዶክትሪናቸው ላይ። የኔ ሀሳብ ምንድን ነው? ይሄ እነ ዮሐድ ይዘው የመጡት መጽሐፍ የኢትዮጵያ መካነ ኢየሱስን አይወክልም ነው። ገባ ኤችዲ ይሄ የውጭ ሀገር የታተመ ይሄ ውጭ ሀገር ቡክ ኦፍ ኮንኮርድ የተባለ ውጭ ሀገር የታተመ ድርጅት ኢትዮጵያ ውስጥ በቃ ችግር የለውም። አሁን መናገር ትችላለህ። ምንም ይሄ እኮ የሚያጣላም ነገር አይደለም፣ የሚያከራክር ማለት ነው። ሀሳቡ አንድ ከሆነ ወይ ዮሐድ ኤርሚ አንዴ ግሩሜ አንዴ ማለት ሰዓት ሰጠውና ዮሐድ ሳይወጣ ላነሳለት የምፈልገው ነገር ስላለ ነው። እሺ አፖስትል አንዴ እሺ በቃ ትጠይቃለህ ማለት አንዴ እንትን ብቻ ላውራ ብዬ ነው ማለት ለዮሐድ ትንሽ ደቂቃ ይሰጠውና ያብራራ። ደምረው መሀል ላይ አይግባ። ዮሐድ ያሳየው በቃ ትንሽ ደቂቃ ስጠው ኤርሚ። ከዛ በኋላ አታምንበትም አልኩ እኮ። ምኑ ነው የሚያሳየው? አታምንበትም። የኢትዮጵያ መካነ ኢየሱስ ኢትዮጵያ ውስጥ አታምንበትም እኮ። እንዴት እንደምታምን ላሳየው። ያሳይ። ቆይ አንዴ ደግሞ አንዴ ኤርሚ ልናገር። ቀጥልና ግሩሜ ቆይ አንዴ ከተናገረ በኋላ ላንተ ደምስታል። እሺ አሁን
በደንብ ስማኝና ከዛ ማትቀበለውን ከፍተህ ታሳየናለህ። መጽሐፉ ባይዘዌ በደንብ ነው የምንጠብቅ፣ ችግር የለውም። ሲጀመር ይሄ መጽሐፍ በመካነ ኢየሱስ ቤተክርስቲያን የታመነና ኦኬ የእምነት መግለጫ እንደሆነ ይኸው እዚህ አሳያለሁ። ምንድነው የሚለው? በአሜሪካ ያለው የሉትራን ቸርች ጋር ኦኬ እነሱ እንዲተረጎም ሰፖርት አድርጓል፣ ለኢትዮጵያውያን መካነ ኢየሱስ ቤተክርስቲያን ማለት ነው። እና በገንዘብ ደግሞ ፈንድ ያደርጋል። የሉትራን ምን ሄሪቴጅ ማለት ነው፣ ሉትራን ፋውንዴሽን ሄሪቴጅ ማለት ነው። እሱ በገንዘብ ሰፖርት አድርጓል፣ ግን በቤተ ክርስቲያኒቱ ፈቃድና ፍላጎት ነው የታተመው ማለት ነው። ምክንያቱም አንድ ቸርች ነን ብለው ስለሚያምኑ ከአሜሪካን ሉትራን ቸርች፣ በአሜሪካ ሉትራን የሚባሉ በኢትዮጵያ መካነ ኢየሱስ ወይም ደግሞ ሉትራውያን ተብለው ስለሚጠሩ ማለት ነው። እና ይህ መጽሐፍ የተተረጎመውና የታተመው በሉትራን ሄሪቴጅ ፋውንዴሽን ነው። ትክክል ነው። የሉትራን የራሳቸው በዓለም አቀፍ ያሉ የሉትራውያን ቸርች ህብረት ማለት ነው። ህብረት በሱ የታተመ ነው። መብቱ ሙሉ በሙሉ የተጠበቀ ነው፣ የሱ ነው ማለት ነው። ያለ ሉትራን ሄሪቴጅ ፋውንዴሽን የጽሁፍ ፈቃድ የዚህን መጽሐፍ የትኛውንም ክፍል በየትኛውም አይነትና ዘዴ እንደገና ማተም ማስተላለፍም በኤሌክትሮኒክስ ሜካኒክ ቅጂ ማድረግ ፈጽሞ የተከለከለ ነው። የዚህ መጽሐፍ ህትመት ወጪ የተሸፈነው በልግስና ከተገኘ ድጋፍ እና ከሉትራን ቤተክርስቲያን ሚዙሪ ሲኖድ በተገኘ እርዳታ ነው ይልና መጽሐፉ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የህፃናትና ወጣቶች አገልግሎት ክፍል ይላል። ኦኬ ማንኛውም ሰው ኢንፎርሜሽን ቼክ ማድረግ ቢፈልግ ያው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የህፃናትና ወጣቶች አገልግሎት ዳይሬክተር አቶ ቄስ ጸጋውን አሰፋ የልጆችና የወጣቶች አገልግሎት መምሪያ ዳይሬክተር እሳቸውን አድሬስ ማድረግ ይችላል። በዚህ አድራሻ ማለት ነው እሳቸውን ማግኘት ይችላል። ያው ቤተክርስቲያኒቱ ምን ብላ ተናግራለች? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። የማን ነው የሚለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። እነዚህን ነገሮች ትቀበላለች ብላ ነው የምትናገረው። ምን? አንደኛ ቤተክርስቲያኒቱ ቅዱሳት መጻሕፍትን ማለትም የብሉይና የሐዲስ ኪዳን መጻሕፍትን የማይሻሩና የማይለወጡ የመጨረሻ ቅዱስ የእግዚአብሔር ቃል መሆናቸውን ታምናለች። ሁለተኛ ቤተክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቱ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስን የእምነት መግለጫዎችን ትቀበላለች ቤተክርስቲያኒቱ። የትኛው? የኢትዮጵያ ወንጌላዊት መካነ ኢየሱስ ማለት ነው። ሶስተኛ ደግሞ ቤተክርስቲያኒቱ ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የማን የኦግስበርግ የእምነት መግለጫ የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። አሁን እዚህ መጽሐፍ ውስጥ ያካተተችው እነዚህን ነው ማለት ነው። የቀደምት አባቶች ጉባኤያት ከጥንት ጀምረው የተቀበሉትን ይኸው የሐዋርያት፣ የኒቅያ፣ የአትናቴዎስ ጉባኤ አካታለች። ይኸው እዚህ ቀጥለን የምናገኘው ኮንፌሽንስ ኦፍ ዘ ቸርች ብላ ይኸው ጉባኤ ሶስቱ ጉባኤያት ብላ እዚህ ትገልጻለች። ቀጥሎ ምን ብላ ተናግራለች? የሐዋርያት፣ የኒቅያ፣ የአትናቴዎስ ጉባኤ ስላለች ከዛ ቀጥሎስ ምን አለች? የኦግስበርግ የእምነት መግለጫና የሉተር ካቴኪዝም ናር። በቃ ይሄንን ነው ያዘው ማለት ነው። ይሄ መጽሐፍ ራሱ የኦግስበርግ ኮንፌሽን አለው። ከዛ ደግሞ የሉተር ላርጅ ኤንድ ስሞል ካቴኪዝም አለው ማለት ነው። በቃ እሱ ነው ማውጫው የምንመለከተው እሱ ነው። ያው ሶስቱ ዓለም አቀፍ የእምነት መግለጫዎች አለ። የኦግስበርግ የእምነት መግለጫ አለ። ትንሹ የክርስትና ትምህርት ሁለቱ ካቴኪዝም ላርጅ ኤንድ ስሞል ካቴኪዝም ማለት የሉተር ዘ ስሞል ካቴኪዝም ዘ ላርጅ ካቴኪዝም። በቃ ይሄንን የያዘው መጽሐፉ ማለት ይሄንን እንቀበላለን አለች ቸርቿ። ይሄው ትቀበላለች ታምናለች ማለት ነው። እዚህ ይሄ መጽሐፍ አልቀበልም ያለችበትን ማስረጃ ይዞ ከመጣ በጣም ደስ ይለናል። ይኸው የቤተ ክርስቲያኒቱ ቄስ የሚባሉት አሉ። ማስረጃ ከተፈለገ ምናምን በድርጅት ደረጃ ደግሞ የህፃናትና ወጣቶች አገልግሎት ክፍል ኃላፊ አድሬስም አለ። ያለ እነሱ ፈቃድ ራሱ መተርጎሙ ማሳተምን በጭራሽ ፈጽሞ ስለማይቻል ማለት በህግም ስለሚያስጠይቅ በቸርች ደረጃ በእነሱ ስም
ቸርቿን ያሳተመችው ብለህ ካሳተምክ ራሱ በህግም ስለሚያስጠይቅ ማለት ነው። ከዚህ አንጻር የምናየው ነው። ምናልባት ወንድሞች ብትጨምሩት ካለ ጨምሩና። ቴንክ ዩ ግሩሜ ይቀጥላል። ግሩሜ ማይክ ፈትና አውራ። እሺ ኤርሚ፣ እኔ በመሰረቱ ቅድምም ዮሐንስ ማን ነው የመዝሙር ያሬድ ሲያነሳው ጀምሮ አስተምሮቶቹ ላይ ልዩነት እንዳለ ተናግሬያለሁ። ምናልባት አገልጋይ ደምረው ልዩነት የለም ብሏል። እኔ አንድ ቲፕ ማድረግ ነገር ኤርሚ ሚዲያ ላይ ነው የምሰራውና ለየበዓሉ የሚሆን በተለያየ ጊዜ መግለጫ በሚሰጥ ሰዓት መካነ ኢየሱስ ከኢቫንጀሊካል ውጪ ራሷ መግለጫ እንደምትሰጥ አውቃለሁ። which means የዶክትሪን ልዩነት አለ ማለት ነው። ገባ? የኢትዮጵያ ወንጌላውያን ቤተክርስቲያን ፓስተር ጻድቁ አብዶ ሲሰጡ ከዛ ግን መካነ ኢየሱስም ብቻዋን መግለጫ ትሰጣለች። that's why አንድ አይደለም ያልኩ ማለት ነው። ምክንያቱም በአንድ በኢቫንጀሊካል ስር ቢሆኑ ያሉት ሁሉም መካነ ኢየሱስ ብቻዋን መግለጫ የምትሰጥበት ምንም ምክንያት የለም። ኢቫንጀሊካል ሲር ከሆነች የኢቫንጀሊካል መሪ ፓስተር ጻድቁ ናቸው አሁን ላይ እየመሩ ያሉትኝ። ስለዚህ እሳቸውን መግለጫ የሚሰጡት እንጂ የመካነ ኢየሱስም ለብቻው መግለጫ አይሰጥም። ፕላስ ደግሞ በተነበበው ዶክትሪን እንግዲህ ይሄ ዶክትሪን የኛ አይደለም ካሉ እነሱ የራሳቸውን እንትን መስጠት ይችላሉ። እኔ አሁን ለመካነ ኢየሱስ አይ እነሱ አንድ ናቸው ልል አልችልም። ምክንያቱም እኔም በማምንበት ቤተክርስቲያን የህፃናት ጥምቀት የለም። እኔም ልጆቼን አላስጠመቁም። ልጆቼ የሚጠመቁት መች ነው? 13 ዓመት ሲሞላቸው ደህንነት ተምረው በራሳቸው ነው የሚወስኑት። እኔ አይደለሁም ማስጠመቃቸው። ራሳቸው ተምረው ራሳቸው ነው የሚጠመቁት። ያን ነው የማምነው። ያው መነሻችን ጥምቀት ስለነበር ነው ኤርሚ። ቴንክ ዩ ግሩሜ። ምን መሰለህ አሁን ዋናው ፖይንት ምን መሰለህ፣ አሁን ጥምቀት አንተ ለክርስቲያኒቲን ዲክሌር ለማድረግ ነው አይደል? ጥምቀት ወይም ደግሞ ክርስቲያንነቱን ሰው ካመነ ከዳነ በኋላ ክርስቲያንነቱን ለማወጅ ነው የሚጠመቀው ብለህ ነው የምታምነው አይደል? እነሱ ደግሞ የሚያምኑት ምን መሰለህ፣ የሰው ልጅ ካልተጠመቀ ሲጀመሩ ነው ኃጢአተኛ ነው። በተፈጥሮ የሰው ልጅ ኃጢአተኛ ነው፣ ሲወለድ ጀምሮ ኃጢአተኛ ነው እና ካልተጠመቀ መስቀል ላይ ሆኖ እኮ እኛ ክርስቶስ መካነ ኢየሱስ ግን እንደዛ ነው የሚሉት እና በዛ መካከል ግን አሁን እነሱ ለምሳሌ ጌታን ተቀበል ቢሉኝ ከነዚህ አስተሳሰብ የኔ ጥያቄ የሚነበረው ጌታን ነው የሚሰብኩት ብለህ ታምናለህ? በዚህ አስተሳሰብ ወይም በዚህ አስተምሮት ውስጥ እንዳልኩ እኮ ነው ኤርሚዬ። አሁን የዶክትሪን ልዩነት አለ። ጌታንማ ይሰብካሉ። ዶክትሪን ሳይሆን የድህነት ነው። ይኸውልህ ግሩሜ፣ የዶክትሪን ልዩነት መኖሩማ የዶክትሪን ልዩነት አለ። ያ ልዩነት ግን ዝም ብሎ ተራ ወይ አንተ እንደምትለው ተራ የሚባል ነገር የለም። የሃይማኖት ልዩነት ላይ ትምህርት ላይ አክቹዋሊ ግን ልዩነቱ የመዳንና ያለመዳን፣ አንተ በኢየሱስ ክርስቶስ በማመን ብቻ ትድናለህ ስትል እነሱ የሚያድናቸው ያ ጥምቀት ነው ቀድሞኑ ማለት ነው። ገብቶሃል? ያ ከዛ የውርስ ኃጢአት ለመውጣት መጠመቅ አለብህ ገብተህ ነው የሚሉት። ስለዚህ በዛ ማስተማር ውስጥ አንተ ጌታ አለ ብለህ ታምናለህ ወይ? ወይም ደግሞ ጌታ ያንን ነገር ይፈቅዳል ብለህ ታምናለህ ወይ? የጌታ ቃል ነውስ ብለህ ታምናለህ? ያ ነገር የእግዚአብሔር ቃልማ የሚሰብኩት ነው አለ። እኔ አሁን እነሱ ጋር እግዚአብሔር የለም አይደለም፣ እግዚአብሔር የለም ግን የዶክትሪን ልዩነት ነው። አሁንም ኤርሚ አንቺ እንትን አልሽው እንጂ የዶክትሪን ልዩነት ኦብቪየስሊ አለ። በቃ ህፃናት እንደተወለዱ ወይንም ደግሞ ህፃን ሆነው መጠመቅ የለባቸውም። ስለተጠመቁ ደግሞ አይድኑም እያልክ እነሱ የኔ ልጆች አሁን በጣም እኮ እግዚአብሔር ለራስ ግን ግሩም እንትን አይልም። አንድነት የለም ብያለሁ እኮ ኤርሚ። የምን አንድነት? አንተ ነህ እየተረበሽክ ያለው ኤርሚ። እኔ እኮ የድህነት አንድነት የለም አይደል ግሩሜ? ያስተምሮ ድህነትስ እነሱ በመጠመቅ ነው መደነው ይላሉ ቀድሞ፣ ወይ ደግሞ ስትወለድ ኃጢአት አለበት የውርስ ኃጢአት ብለው ያምናሉ። የኔ ልጆች አሁን የውርስ ኃጢአት የለባቸውም። ለምን እንደዛ እንደምልህ ልንገርህ። ማንም በክርስቶስ ቢያምን እንደምትለኝማ ነገርከኝ እኮ ቅድም ለአራተኛ ጊዜ ልሰማ ነው።
ነገርከኝ ቅድም የኔ ጠንበለል። አሁን እኮ እኔ መስማት የፈለኩት የነበረው ማለት ነው እኔ አሁን እንትን እያልኩ ነው ኤርሚ ይቅርታ አባቴ አንተና ትንሽ ግርማ ማለት ግርማ ነው ወዳጃችን ትንሽ ስለ እምነቱ ያለው እንትን ትንሽ ደከም ያለ ነው። አንደኛ መካነ ኢየሱስና ቆይ መዝሙር አንዴ እኔ እኮ አሁን እኔ ሳወራ ረበሽከ ተላላ እኔ አሁን ላውራ ወንድሜ ነው አለ። እሺ ላውራ አይደለም ቆይ ላውራ አሁን እንዴት እንደሆነ ልናገራ። እሺ እንዴት እንደሆነ ልናገራ ያሬዶ እኔ እኮ እንዴት እንደሆነ እሺ ይቅርታ እሺ ይቅርታ ላነጋገር ቆይ ስማኝ አንዴ እኔ ቁጭ ባልኩበት ደሜ ደካማ ነው ብሎ ይነሳል። ኧረ ስማኝ ደሜ ደካማ ነው አይባልም። አንደኛ አታውቀውም ልጅ አንተ አይ የተሰማውን ይበል ችግር የለውም። ኖ አይ ትክክልም አይደለም። ማንም ቢሆን ደካማ መባል የለበትም። እኔ ደሜ መባል የለበትም። ኦፍ ኮርስ ተካራ እሺ እንደዚህ ልበልሽ ይኸውል ያሬዶ ይቅርታ አድርግልኝና ለአነጋገር ለቃላት አጠቃቀም ይቅርታ አድርግልኝና የቤተ ክርስቲያኒቱን አስተምሮ ጠንቅቆ አያቅም ከማለት አኳያ ነው እንጂ አያቅም የሆነ እሺ አሁን አንተ አሁን ከመካነ ኢየሱስ ውጪ ባለ ቤተ ክርስቲያን ውስጥ ነው ያለው። የቸርች እንደሆንክ አላውቅም። የቸርች ነህ ሙሉንጌል የት ቤተ ክርስቲያን ነህ? ቴንክ ዩ ሙሉንጌል። እሺ እኔም አሁን ሙሉንጌል ነኝ። አሁን እኔም አንተም ሙሉንጌል ነን አይደለም? አሁን አንተ ልጆቼ ላይ የውርስ ኃጢአት የለባቸውም ድነሃል ብለሃል በሚወለዱ ህፃናት ላይ አይደለ? ኦኬ እኔ ደግሞ ሙሉንጌል ነኝ። አንድ ሰው ካላመነ ይፈረድበታል የሚል አስተምሮ ነው ያለን። ያ ማለት ምንድነው? ህፃናቶች ልጆቻችን ልክ ለእምነት እስከሚበቁ ድረስ የምን ፍርደኛ ናቸው? የኃጢአት ፍርደኛ ናቸው ሲያምኑ ነው። አዘርዋይስ አንተ አሁን ከምን አስተምሮ ጋር ነው ጆይን የምታደርገው? ከመካነ ኢየሱስ አስተምሮ ጋር ነው ጆይን የምታደርገው። መካነ ኢየሱስ ይሄ የውርስ ኃጢአት እንዳይገኝባቸው ምንድነው የምታደርገው? ታስጠምቃቸዋለች። እኛ ከመካነ ኢየሱስ ጋር በህፃናት ጥምቀትና በሚስጥረ ቁርባን ወይም ደግሞ በጌታ እራት ነው እንጂ ልዩነት ያለን። ከዛ ውጪ ባለው አስተምሮ አንድ ነን፣ ምንም ልዩነት የለንም። ገባ አይደለም? በሁለቱ ከዛ ውጪ ልዩነት አለ። አትዋሽ እንዴው አይናችን በህፃናት ጥምቀቱ ለድህነት ነው ለድህነት አይደለም የሚለውን እኮ ፎከስ ማድረግ አለብህ እኮ አገልጋይ ደምረው እንዴ ተው እንጂ ይሄ የፖለቲካ ነው ሃይማኖት ነው? ተው እንጂ ደምሮዬ። እሺ አንድ ነገር እንገር ኤርሚዬ እኔ ኦርቶዶክስ ነበር። እሺ የድህነት ልዩነት አለ ማለት ነው። የመዳንና ያለመዳን ልዩነት አለ። እሺ ቴንክ ዩ አንድ ህፃን ልጅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይሁን በመካነ ኢየሱስ በወላጆቻቸው ፍቃድ ነው የሚጠመቁት። በልጆቻቸው ፍቃድ አይጠመቁም። ተረተኛ ገባኝ። ችግር የለውም ገብቶኛል እኮ አወራለሁ። በመካነ ኢየሱስ አንድ ህፃን ልጅ ሲጠመቅ ችግር የለውም። በመካነ ኢየሱስ አንድ ህፃን ልጅ ሲጠመቅ ገባ በወላጆቻቸው ነው የሚጠመቀው። በወላጆቻቸው ፍቃድ ነው የሚጠመቀው። ያ ልጅ ተጠመቀ ማለት ካላመነ መዳን አይችልም። ኢናዘውል ለኢትዮጵያ ኦርቶዶክስ ተዋሕዶ መካነ ኢየሱስ እንደዛ ይላል እንዴ? አሁንም ዋናው እምነቱ ነው መጠመቁ አይደለም። ደሜ መካነ ኢየሱስ ህፃናትን ማጥመቅ የጀመረችው ከየት አምጥታ ነው? የመካነ ኢየሱስ ጥምቀት እንግዲህ ያው አይታችሁ ከሆነ ከ16ኛው ክፍለ ዘመን የሉተር ከካቶሊክ ከወጣ በኋላ ያንን አስተምሮ ይዞ ስለወጣ ነው። ሉተር ያንን የህፃናት ጥምቀትን የህፃናት ጥምቀት በመጀመሪያ ቤተክርስቲያን አንደኛው ክፍለ ዘመን ከአንድ ሺህ ምናምን በፊት ከሉተር በፊት ነበር የህፃናት ጥምቀት። በየትኛው መጽሐፍ ላይ ታረጋግጥልኛለህ? በመጽሐፍ ቅዱስ ታረጋግጥልኛለህ? ህፃናት የተጠመቁበትን ወንድሜ ደሜ ህፃናት ታጠምቅ ነበር ሳታጠምቅ ነበር? ኦኬ አሁን ለምሳሌ ያክል ሉተር ከመወለዱ 450 ላይ እንግዲህ ካቶሊኮች ነበሩ። አንዴ ካቶሊኮች እስካሉ ድረስ ይሄ ዶክትሪናቸው አለ። በህፃናት ማጥመቅ መዳን ማለት ነው። ሉተር ከመወለዱ የቀደመችው የመጀመሪያ እኮ 450 ሉተር የታለ? 450 ላይ እኮ ሉተር የለም። ካቶሊክ ነበረች፣ ሉተር ግን አልተወለደም። በጣም ስለዚህ ሉተር የመጣው ከካቶሊክ ነው።
ከካቶሊክ ነው የወሰደው። ስለዚህ በቀደመችው ቤተክርስቲያን ህፃናት ጥምቀት ነበር፣ አዲስ ትምህርት አይደለም ማለት ነው አይደል? በቃ በቀደመችው ቤተክርስቲያን በካቶሊክ የህፃናት ጥምቀት ነበር እያልኩ እኮ ነው። ኦኬ በካቶሊክ ማለት ነው። ከካቶሊክ ጥምቀት የማይቀበሉ ነበር። ከመጽሐፍ ቅዱስ አሳየኛ። እንደዛ ከሆነ ሐዋርያዊ ቅብብሎች ካለ ከመጽሐፍ ቅዱስ ህፃናት አጥምቋቸው የሚል ምን አልሰማም። ምን አረጉ? ያውሩ ሁለቱ ግሩም ተመለስ። ደምዬ እኔ እኮ ደሜ መልካም ሰው ነው። እግዚአብሔር ምን አሁንም እኮ መልካም ሰው ነው ጓደኛዬ። ኖ ያሬዲዮ ይቀጥልና ከእንግዲህ ከ450 አንተና ግሩም ያወሩ። እኔና ጉሩሜ እኮ ተግባባን እኮ ተረዳዳን። እኔና ጉሩሜ ተረዳዳን። ጥያቄ ካለ አሁን ይጠይቀኝ። ጥያቄ ካለ አንድ ጥያቄ ልጠይቅህ። ለደምረው መካነ ኢየሱስ ለምንድን ነው ለብቻዋ መግለጫ የምትሰጠው? ይኸውልህ አሁን ለምሳሌ ያክል መካነ ኢየሱስ መግለጫ የምሰጠው ከካውንስሉ በፊት ባለው ጊዜ ነው። መካነ ኢየሱስ ከካውንስሉ በፊት ለምሳሌ ያክል የኢትዮጵያ ወንጌላውያን አብያተ ክርስቲያናት መግለጫ ይሰጣል፣ የቃለ ሕይወትም መግለጫ ይሰጣል፣ መካነ ኢየሱስም መግለጫ ይሰጣል፣ ካቶሊክም ኦርቶዶክስም መግለጫ ይሰጣሉ፣ በቴሌቪዥን ማለት ነው። ገባ? አሁን ግን ከካውንስሉ ውጭ ደግሞ አሁን ቢኖር ማለት ነው በካውንስሉ ውስጥ ገብታለች መግለጫ በመንግስት ደረጃ። ካውንስሉ ውስጥ አልገባችም። መች እኮ ከመጀመሩ ነው መግለጫ በጋራ መስጠት። ካውንስሉ ከተመሰረተበት ጀምሮ ከመስራች ቤተ እምነቶች መካከል አንዷ እሷ ናት። አንዷ እሷ ናት። ስለዚህ መች ነው 2013 ምናምን ደሜ ሚዲያ ላይ ነው የሚሰራው። ካሜራማን ነው። ገባኝ። ካሜራማንም ይሁን 2013 ወይ 2011። እሺ እኔ ልንገርህ፣ ለአዲስ ዓመት መግለጫ ለብቻዋ ሰጥታለች። ለአዲስ ዓመት ለብቻዋ መግለጫ። አሁን እኮ መግለጫ መስጠት መገንጠል አይደለም ወንድሜ ግሩም። ይኸውልህ መግለጫ መስጠት መገንጠል አይደለም። ከነሱ ጋራ ህብረት የለኝም ማለት አይደለም። መግለጫ መስጠት ገባ አይደለም? መግለጫ መስጠት ከነሱ ጋራ ህብረት የለኝም ማለት አይደለም። መግለጫ በመስጠት ዶክትሪናችን አይገናኝም ማለት አይደለም። እንዳልኩ ነው። በቃ በሁለቱ ነገር ነው ከሉትራውያንና ከመካነ ኢየሱስ ጋር ያለ ልዩነት። ከዛ ውጪ ግን ለምሳሌ ያክል በመንፈስ ቅዱስ የጸጋ ስጦታ እንለያያለን። መካነ ኢየሱስ ለምሳሌ ያክል በልሳን የማታምንበት አለ። ሰው በልሳን አላመነች ማለት ኃጢአተኛ ነች ማለት አይደለም። አንድ ቤተ እምነት ደግሞ በልሳን አመነ ማለት ኃጢአተኛ ነው ማለት አይደለም። ገባ? ከኃጢአት ይሄ ልምምዶች ነው። ልምምዶችን የማድረግም ያለማድረግም መብት አለው ማንም ሰው። ይሄን አደረገ ማለት ኃጢአተኛ ነው፣ ይሄን አላደረገ ማለት ኃጢአተኛ አይደለም የሚል ነገር ስለሌለው ማለት ነው። ከዛ ውጭ ግን እኔም ሙሉ ወንጌል አንድ የመካነ ኢየሱስ አገልጋይ ውጭ ወተን የኢየሱስ ክርስቶስን አዳኝነት ነው የምንናገረው። መዳን የሚገኘው በክርስቶስ ኢየሱስ ብቻ ነው የምንለው። ጸጋው በእምነት አድኖናል ብለን ነው የምንናገረው። አምስቱ ሶሮች ያገናኘናል። እሺ መልካም ሰው በሆነ ጥሩ ፖይንት አንስታል። ግን አሁንም እየዘለልክ ነው። አሁን መዳናችን አንድ ነው አልክ። መካነ ኢየሱስ ካልተጠመክ አትድንም፣ የውርስ ኃጢአት አለብህ፣ የወረስከው ኃጢአት እያለች አንተ ዞረ መጣ አንድ ነን የምትለው ምንድነው? ይሄ የፓርቲ ስብስብ ነው ወይስ የእምነት እንትን ነው? አንተ ኢየሱስን ነው ወይስ ሰው ነው የምትፈልገው? አገልጋይ ነው። ኦኬ እሺ። እኔ አባት ኤርሚዬ ልንገርሽ። አሁን ለምሳሌ ግን አንድ የመካነ ኢየሱስ እሺ፣ ችግር የለውም እመልስልሃለሁ። ቅድም መልሼልህ ነበር። እኔ ሌላ ቦታ ተጠምቄ መጥቼ አምኜ ተጠምቄ መጥቼ መካነ ኢየሱስ ጆይን ማድረግ እችላለሁ፣ አባልም መሆን እችላለሁ። መካነ ኢየሱስ ደግሞ በእምነት ማለት በውስጥ ደንቧ ወይም ደግሞ በዶክትሪኗ አንድ ሕፃን ልጅ ካልተጠመቀ የዘላለም ሕይወት አይኖረውም ትላለች። አንድ ሙስሊም መካነ ኢየሱስ ቢሆን በትልቅነቱ ይጠመቃል እንጂ በሕፃንነት አልተጠመክምና የዘላለም ሕይወት አይኖርህም አትልክም። ገባ? በትልቅን በቃ እንደዛ ከሆነ በሕፃንነት ኤርሚ ከይቅርታ ጋር ኤርሚ ምን ብሎ ተናግሯል? አሁን እኔ እንትን ከተጠመቅኩኝ እኔ አሁን ሙሉ ወንጌል ከተጠመቅኩኝ እኔ እዛ ሲሄድ አታጠምቅም ብሏል።
ማስረጃ አለ ደምረው በማስረጃ ብናወራ በጣም ጥሩ ነው። ምክንያቱም አንተ ጥምቀት ለድህነት ነው ብለህ አታምንም። ይኸውልህ በሩ ተዘግቷል። አሁን አሳያለሁ። ይኸውልህ እዛ ጋር ልገዛ ቆሜያለሁ። አየሁ አይደል? በትልቁ አድርገኝ ብራዳ፣ በትልቁ አድርገኝ ላሳየህ። አንድ ብቻ በትልቁ አድርገኝ። አንድ ብቻ በትልቁ አድርገኝና ይኸውልህ አየሁ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ይኸውልህ የምስራች ድምፅ የንዋየ ቅድሳት ማከፋፈያ ይላል። አየህ አይደል? እዚህ ጋር መጥቼ አሁን አንተ የምትለው መጽሐፍ ገዛለሁ። ከዛ በኋላ ይሄ መጽሐፍ እንዳለና እንደሌለ እናውቃለን ማለት ነው። ቴንክ ዩ ደሜ ቋንዴ ነው። በጣም ደስ ይለናል። ሳትገዛ እንዳትመለስ ይኸው ተዘግቷል ብለህ ነዋይ ቅድሳት መሸጫ ማለት ነዋይ ቅድሳት ማለት ነው። ደሜ ነዋየ ቅድሳት እንግዲህ እነዚህ አሁን እዚህ ጋር ለምሳሌ ነዋየ ቅድሳት ትርጉም አለው። እርግጥ ነዋየ ቅድሳት ማለት ዋንጫው ምናምን እንደማትለኝ እርግጠኛ ነኝ። እዚህ ጋር ለምሳሌ ማለት ነው። ቆይ ነዋየ ቅድሳት የሚባል ነገር እዚህ ጋር ለምሳሌ የለም። እንግዲህ እዚህ ጋር አሁን እዚህ ጋር የሆነ የጌታ እራት የሚበላበት በማስታወሻ የሚደረግበት ዋንጫ ምናምን ሊኖር ይችላል ማለት ነው እኮ። ነዋየ ቅድሳት መጠቀሚያ ነዋ። መንፈሳዊ ነገር መጠቀሚያ እኮ ነው ነዋየ ቅድሳት ማለት። ሌላ ነገር አለ መንፈስ። ኦኬ እሺ ንገረኛ ያሬድዬ። የተቀደሱ ንገረኝና አልስማ ማለት ነው እኮ መንፈሳዊ ነገር የሚደረግባቸው ነገሮች ነው አለ። ስለዚህ የተቀደሱ ነገሮች ናቸው። አሁን ይኸውልህ እዚህ ውስጥ ለምሳሌ አከለ ይኸውልህ እዚህ ውስጥ አሁን እኔ እኮ ስንት ሰዓት ነው የምከፍተው? አባ ስንት ሰዓት ነው የሚከፍተው? ዴሊ ስለክሳቱ ስንት ሰዓት ነው የሚከፍተው? ኖ ችግር የለውም። አባባሌ ገባ። ንዋየ ቅድሳት መካነ ኢየሱስ ንዋየ ቅድሳት የሚባል ነገር ያለው የጌታ እራት የሚወስዱበት አንድ ቡነስ የጌታ እራት የሚወስዱበት የሚያጠምቁበት እቃዎች ምናልባት ደምዬ እኮ እንደዚህ አይነት ነገር ካለ እኮ ነው። አሁን እኮ ነገሩን አጥስኮ አባቴ ነገሩን አጥስኮ። እኔ መጽሐፉን ልገዛ ስመጣ ከቤተክርስቲያን የተወሰደ ችግር የለውም። ኦኬ ከዛ የተወሰደ ነው። ኦኬ ያው ምንም የሚያጋጨን ነገር የለም። ልክ ነህ። እሺ ኦኬ እንደዛ ከሆነማ እንደስማማለን። በያ ችግር የለውም አባቴ። እሺ አይ አሁን ዋና ፖይንት እንዳይረሳስ ደሜ ማስረጃ አለህ ማለት ከእናንተ ቸርች ለሚመጣ አታጠምቅም የሚለው ማስረጃ አለ ደሜ? ኦኬ ይኸውልህ ምን አለ መሰለህ ወንድምነት እኔ የምነግርህ ማለት ነው ይዋድ እዚህ ቦታ ላይ አሁን አንተማ ነገርከን። ማስረጃ አለህ ወይ ነው እንጂ አለህ ወይ ሲል እንዴ ማስረጃ አለህ ማለት ደሜ እኮ ታጠምቃለች እኮ ነው ያለው። ያው እኔ እኮ ባይኔ በብረት ታጠምቃለች ድጋሚ አታጠምቅም ነው ያለው። አሁን ሲያወራ ድጋሚ አታጠምቅም። ማን ነው አታጠምቅም? እኔን አሁን እንዴት ታጠምቀኛለች? ማን ነው አታጠምቅም? ቆይ አዳምጠኝ። ይኸውልህ አንድ ሙስሊም በመካነ ኢየሱስ ካመነ ሙስሊሙ ሊጠመቅ ይችላል። ገባ? አዲስ ስለሆነ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት የመጡ ምዕመናን ለምሳሌ በአካባቢያቸው ቅርብ መካነ ኢየሱስ ቅርብ ከሆነ እዛ ቦታ ላይ ሄደው ማምለክ ከፈለጉና አባል መሆን ሲፈልጉ ሄደው መልቀቂያ ይዘው ይመጡና ካሉበት ቤተክርስቲያን ጥሩ መንፈሳዊ ነገር ካላቸው እዛ ቦታ ላይ ይቀጥላሉ፣ መካነ ኢየሱስ ላይ ይቀጥላሉ። አይቀጥሉም የሚሉ ካሉ ይምጡ። እኔ በአይኔ በብረቱ ስላየው ማለት ነው። በአይኔ በብረቱ አልተጠመቁም፣ አሁንም አባል ናቸው። ምኑ ነው ማስረጃ አለህ? እሺ ምኑ ነው ማስረጃ? ከምንም ቢመጡ ከመካነ ባይዘወይ ሉትራን ቸርች የማታጠምቁ ከኦርቶዶክስ የሚመጣውን ሰው ነው። ከሌላ የሚመጡትን ኦኬ የህፃናት ጥምቀት የሚቃወሙት በተለይ ከዛ ከጴንጤቆስጣል የሚመጡት በሙሉ ታጠምቃለች ድጋሚ ማለት ነው። እሺ ከኦርቶዶክስ የሚመጡት ግን አምጣ አሳይ። ምን ቅድም ስታሳይ ነበር? አሳያ እንደዛ እንደሚል አሳይ። ያው ላሳይ። ጭራሽ የህፃናት ከቡክ ኦፍ ኮንኮርድ አይደለም፣ ከቡክ ኦፍ ኮንኮርድ እንዳታሳይ፣ ከቡክ ኦፍ ኮንኮርድ እንዳታሳይ፣ እንዳታሳይ የምስራች ድምፅ ከሚል ሚዩት አድርገው። እሺ ቀጥል። ከቡክ ኦፍ ኮንኮርድ እንዳታሳይ። ቴንክ ዩ እንዴ! ኧረ ከቡክ ኦፍ ኮንኮርድ ሳይሆን ከአማርኛው የካቴኪዝሙ ላሳይህ።
የእምነት መግለጫ ከራሷ ማለት ነው። ቅድም ስለ ያሬዶ ይሄ አሳይቷል። የውርስ ኃጢአት አለባቸው ህፃናት መጠመቅ አለባቸው ብላ እንደምታምን፣ ስለ ጥምቀት ግን ህፃናትን የማያጠምቁትን እንደምታወግዝ ላሳይ። እንኳን ልትቀበላቸውና የህፃናት 2 ሰከንድ ትሰጭኛለሽ? 2 ሰከንድ ግሩም። አንዴ ቆይ አይ እንትን ወጥቼ ደውዬ ስለተመለስኩ ነው። የቤተክርስቲያን መጋቢ ጋር ደውዬ ነበርና ከመካነ ኢየሱስ እኛ ቸርች አንድ ሰው አባል ሆኖ ቢመጣ እንደ አዲስ ደህንነት ተምሮ ይጠመቃል። ትክክል። እኔ ሪከርዱ እኮ ስለጠፋብኝ ነው። የዳኒ እውነት ለሁሉና ናትናኤል ኢዩኤል ራሳችን አናግረናቸው ነበር፣ ሁለቱንም ማለት ነው። እሺ አንዴ ይቅርታ ኖ ልቃወም አይደለም፣ ትቀጥላለህ ጌታ። እኔ አሁን ይኸውልህ መጽሐፍ መደብር ውስጥ ገብቻለሁ። እሷ የመጽሐፍ መደብር ሻጭ ናት። ግን ማለት ነው አሁን የምትለው የኢትዮጵያ መካነ ኢየሱስ ላዙሮ አይደለም ወንጌላዊ ቤተክርስቲያን የእምነት መገለጫ እዚህ ቦታ ላይ አይሸጥም፣ ቤተክርስቲያን ውስጥ ነው ያለው። እንግዲህ እዛ ነው የገባሁት። ይኸው እሷ የመካነ ኢየሱስ አባል ነሻለሁ፣ እዛ አባል ናት። ይኸው ይሄ እዚህ ውስጥ ምናልባት ታወቀችው ተናገር፣ ቀጥል። ይሄ መጽሐፍ ይታይሻል? ይሄ መጽሐፍ ይታይሻል? ይሄ የመካነ ኢየሱስ መጽሐፍ ነው አይደለም? እታችን ታውቂዋለሽ? ይሄ ኧረ አይደለም። ይሄ አውቃለሁ። አይደለም ደም አይደለም። እዚህ አይገኝም። ቤተክርስቲያን ውስጥ ነው ያለችው። የትኛው መጽሐፍ ነው? ደሜ አይገኝም አይደለም። የመካነ ኢየሱስ የኛው የኛ አይደለም ነው ያለችው። የኛ አይደለም። በመካነ ኢየሱስ አንዴ ደምረው ቅድም ስለሆነ ነበር። አንዴ እኔ አሁን ኮንትራት ይዤ መካነ ኢየሱስ ቤተክርስቲያን ውስጥ ገባለሁ። አሁን መጽሐፍ መሸጫው ላይ የለም። ቤተክርስቲያን ውስጥ ገባለሁ። ይሄንን መጽሐፍ ቤተክርስቲያን እንደምታምንና እንደማታምን እዛው እናሳያለን። ከዚህ በኋላ ይሄ ፋይል ይዘጋል ማለት ነው። ፌረድ ጨርሻለሁ። አሁን እኮ መጽሐፉን ብታምንም ባታምንም እኮ ያኔ ኢቫንጀሊካል ቤተክርስቲያን ከመካነ ኢየሱስ ወደ ኢቫንጀሊካል ሲመጣ ምንም ሰው እንደ አዲስ ደህንነት አስተምራ ታስጠምቃለች። which means የትልቅ ክፍተት ልዩነት አለ። እኔ አሁን ወጥቼ ፓስተር ጋር መካነ ኢየሱስ ማሳያት ሄደ ወጥቷል መሰለኝ። ደሜ አይኑን እያየች እየመለሰች መጽሐፉን እሷ ብትቀበለውም ባትቀበለውም ግን የወንጌላዊያት ቤተክርስቲያን ከመካነ ኢየሱስ ይሄ መጽሐፍ የነሱ ባይሆን እንኳን ከዛ የሚመጣ ሰው እንደ አዲስ ደህንነት ተምሮ ይጠመቃል። እግሩም እኮ እሱን ነው የምናውቀው። የትኛውም ከደምረው ጋር ግሩም ባይዘወይ ትክክለኛ ለህሊናው የሚኖር ሰው ስለሆነ ነው እውነት ለመናገር ማለት ነው። አሁን እኔ ዳኒ እውነት ለሁሉ ናትናኤል ኢዩኤል እና ዶክተር ናኦል እነዚህ በጣም ብዙ የመካነ ኢየሱስ አማኞችን አናግረናል። አንዳቸውም ይሄን መጽሐፍ ዲና ያርገውት አያውቁም። አክቹአሊ ምናልባት ይሄንን አጻጻፉ በጣም ይሄ በተለይ የህፃናትን ጥምቀት የማይቀበሉ 100,000 አጋንንት አለባቸው የሚለው እኔ እኮ በተግባር እያሳየው ነው። ዮሐንስ እኔ በተግባር እያሳየው ነው። አሁን ቤተ እምነት ውስጥ እሄዳለሁ። በተግባር እያሳየው ነው። ወይ መድኃኒዓለም ግሩም የምትባል ወንድሜ ማን ነው? ግሩሜ ምንም ነገር ባታወራ ደስ ይለኛል። ግሩም እማታውቀውም ባታወራ ደስ ይለኛል። ግሩሜ ደምረው ምንም እያወራል። ምን አንተ ልጠይቅህ እንዴ? አንተ ልጠይቅህ? ቆይ አንተ ልጠይቅህ? አምስቱን ሶሎዎች ንገረኝ እስኪ። 5ቱን ሶሎዎች ንገረኝ።
አሁን አንተ ከኔ ጋር ስለ እውቀት ከአንተ የተሻለ አውቃለሁ ከኔ የተሻለ አታውቅም ለመባባል ከሆነ አምስቱን ሶላዎች ንገረኝ። አምስቱን ሶላዎች ንገረኝ። ስለ ሶላ አይደለም እዚህ ጋር እያነሳን ያለነው እኮ የቤተ ክርስቲያን። በቃ ዝም በል በእናትህ። የማታውቀውን አቀበጣጥር ወንድሜ፣ የማታውቀውን ዝም በል። የማታውቀውን አቀበጣጥር ዝም ነው ማለት ያለብህ። መማር ካለብህ ተማር። ከነ ያሬዶ ከነ ዮሐን አንተ ከኔ የተሻለ ኖ ከኔ የተሻለ ምናምን እንደዚህ አይነት ቦታ ላይ ገብተህ እንደዚህ አይነት ቦታ ላይ ገብተህ መልክ አታሰራ። በትማር ነው የሚሻለው። ስለ መልክ አይደለም ስማ ደምረው ዝም ብለህ እንትን አትበል። እኔ እኮ የቤተክርስቲያን መሪ በጣም በእውነት እየደበርከኝ ነው። አይ ዮሐድ ያቅርበው። ኤርሚ ዮሐድ ደም የሚውት አድርግና ዮሐድ የጀመረውን ነገር ያሳይ ነው። አሳይታል። ዮሐድ የጀመረውን ያሳይ እንዴ። አገልጋይ ደምሮ ግን አንተ እኮ ነው ማስተማር ያለብህ። ለማሳየት አልቻልኩም እኮ ደሜ። አሁን እኛን ነው መጠየቅ ያለበት ኤርሚዬ፣ እኛን ነው መጠየቅ ያለበት። አለበለዚያ እኮ እዚህ ገብቶ ዕቅበተ እምነት ላይ ገብቶ መናገር የለበትም። ይሄ እኮ ዕቅበተ እምነት ነው። ከሌላ ቤተ እምነት ጋር ነው የሚነጋገረው። በሚያውቀው ልክ ነው እንጂ መነጋገር ያለበት በማያውቀው ልክ መነጋገር የለበትም። ደምረው እኔ እኮ የቤተክርስቲያን መሪዬን ሄጄ ጠየኩት እኮ ወጥቼ ደውዬ ጠየኩት። ከመካነ ኢየሱስ ወደኛ ቤተክርስቲያን ማንም ሰው ቢመጣ እንደ አዲስ ደህንነት ተምሮ ይጠመቃል። አንተ ማን ነህ? አንተ የምጠይቅህ እኔ እኮ መሪ አለኝ። ቤተክርስቲያን ማመልክበት ቤተክርስቲያኒቷ መሪ አይልም። ዶክትሪን እንደዛ ያዝ። አሁን ደሜ መረበሻ አቁምና ማስረጃው ለምን ሚዩት አታረግም? ምንም ትረብሸው ኤርሚ አንዴ በቃ ተቡና አጣጣም ቀጥል። ዮሐድ አሁን ቡናው ቀርቶ አሁን ወደ ዋና ቢሮ እንጠብቃለን። ባይዘው ደሜ ቡናው ቢቀርብ አንዴ በቃ እኔ ልወጣ ስለሆነ ቻው። ሌላ የምትጠይቂኝ ጥያቄ ካለ ችግር የለውም። አይ በቃ ግሩሜ በቃ በርቺ። እሺ አንቺ ፎሎ ላድርግሽና እወድሻለሁ። እሺ አባቴ ካስቀየምኩሽ ይቅርታ፣ ይቅርታ። እወድሻለሁ። እሺ ግርማ እወድሃለሁ። አባቴ ካስቀየምኩ ይቅርታ፣ እወድሃለሁ። ጌታ እወድሃለሁ። እሺ አባቴ ፎሎ አድርጌሻለሁ። ደግሞ በዛ ላይ ፎሎ አድርጌሻለሁ። ያው 34 ቀረው ፎሎ አድርጌሻለሁ። ደሜ በቃ ሚውት አድርግና አንተ ቡናን እየጠጣህ እኛ ማስረጃውን እንዴ አትረብሽ መሀል ላይ ቀጥል። ዮሐድ እንዴ እሺ ደሜ አሁን ወንድማችን ደውሎ ሄዶ አረጋግጧል አይደለ? ምን አለ? ከየትኛውም ቸርች ቢመጣ ደህንነት ተምሮ እንደገና ይጠመቃል። አይደለም የህፃናት ጥምቀት የሚቃወሙት በነገራችን ላይ ከኤርሊ ፕሮቴስታንት ሪፎርመሮች የትኛውንም ማለት ይቻላል ከባፕቲስት አናባፕቲስቶች በስተቀር የህፃናት ጥምቀት የሚቃወም ማንም የለም። ባይዘው ይህንን ማስረግጬ ልንገርህ በዚህ አጋጣሚ እና ጭራሽ የህፃናትን ጥምቀት የሚቃወሙትም ምን እንደሚላቸው ላሳይ፣ ምን እንደምትላቸው ቸርቹ አክቹዋሊ ይሄ መሰረታዊ እምነቶቿ የገለጸችበት ማለት ነው። ዋና የእምነት አንቀጾች የሚለው ቁጥር 9 ስለ ጥምቀት የሚናገርበት ክፍል አለ። ቁጥር 9 ስለ ጥምቀት ይላል። ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው ትልና፣ ስለዚህም ህፃናት መጠመቅ ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ ትልና፣ የህፃናትን ጥምቀት የማይቀበሉትን ህፃናት ያለ ጥምቀት ይድናሉ የሚሉትን ዳግም አጥማቂያንን ይቃወማሉ። ወይም ደግሞ ምንድነው የሚለው እዚህ ጋር ኮንደምን ነው የሚለው ኮንደም ዘአናባፕቲስት ማለት ያወግዛሉ ማለት ያወግዛሉ። ህፃናት መጠመቅ የለባቸውም፣ ህፃናት ሳይጠመቁ ይድናሉ የሚሉትን አውቶማቲካሊ ምንድነው የምትለው? ታወግዛለች፣ ኮንደም ታረጋለች። እንደውም ሃርድ በጣም ከባድ ሲያደርገው ሉተር ደግሞ ላርጅ ካቴኪዝሙ ላይ እንዲህ ብሎ ይናገራል። ገጽ 280 ስለ ጥምቀት ሲናገር እሱ ደግሞ እንዲህ ብሎ ይናገራል። ኦኬ የህፃናት ጥምቀት ይላል። የህፃናት ጥምቀት እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። ዲያብሎስ ነው ሲጀመር ህፃናት መጠመቅ አለባቸው የለባቸው የሚለው ጥያቄ የሚጠይቀው
ዲያብሎስ በልዩ ልዩ የእምነት ክፍሎቹ ዓለምን ግራ ለማጋባት የሚጠይቀው ጥያቄ ወደሚጠይቀው ጥያቄ እንመጣለን ይላል። አሁን ደምረው ሲጠይቀው የነበረው ጥያቄ ማለት ነው። ልጆች ያምናሉ ብሎ ይጠይቃል። ዲያብሎስ ማለት ነው። ሌላ እነርሱን ማጥመቅ ትክክል ነው የሚለው ሉተር ራሱ መልስ ሰጥቷቸዋል። ከኛ ጋር ራሱ መከራከር አይጠበቅባቸው። ገጽ ስንት ላይ ነው ያለው? ሶሪ በጣም 296። እሺ ቀጥል። ይቅርታ 296 ላይ ይኸው መልስ እንሰጣለን። የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በመጽሐፍ ቅዱስ ተጠቅሷል እያለ ያብራራል ማለት ነው ሉተር። የማይቀበሉትን ደግሞ ምን ይላቸዋል? የህፃናት ጥምቀት የማይቀበሉትን የዲያብሎስ የእምነት ክፍሎች ብለው ይጠራቸዋል። እና ጥምቀትን መቃወም ጥምቀት አያስፈልግ ለድህነት አይደለም የሚሉት አዳዲስ መናፍስት ይላቸዋል። ኦኬ እዚህ ጋር ነገር ግን የኛ ሁሉን አዋቂ አዳዲስ መናፍስት ይላቸዋል። አዳዲስ መናፍስት ናቸው ይህን ትምህርት የሰጧቸው። ህፃናት መጠመቅ የለባቸውም የሚሉ ሰው ሳይጠመቅ በእምነት ብቻ ይድናል የሚለው ራሱ የአዳዲስ መናፍስት ትምህርት ነው የሚለው ሉተር። እምነት ብቻ የሚለው እኮ ይቀበላል ሉተር እምነት ብቻ ሲል ግን አሁን ፕሮቴስታንት ዲኖሚኔሽኖች እንደሚናገሩት አይደለም። እሱ ጥምቀትንና ቅዱስ ቁርባንን የሚያወጣ እምነት እሱ የአጋንንት ነው ብሎ የሚያምነው። ይኸው አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎች፣ ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ ይላል። እኛም እንዲህ ብለን እንመልሳለን ይላል። እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም። እነዚህ እውር መሪዎች ግን ይላል እምነት የሚያምነው የሚንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይልና ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑ ያምናል ይላል። እሱ እምነት ሶላ ስክሪፕቸር ሶላ ፊዴ የሚለው ትምህርት ያመጣው እሱ ነው ሉተር ራሱ ማለት ሶላ ፊዴ እምነት ብቻ። እሱ እምነት ብቻ ሲል ግን ጥምቀትንና ቅዱስ ቁርባንን አውጥተ ማለቱ አይደለም። ጭራሽ እነሱ ጸጋዎች ናቸው እንጂ ስራዎች አይደሉም ብሎ ነው የሚያምነው። እውር መሪዎች ይላቸዋል። እውር መሪዎች ጥምቀት ለድህነት አይደለም የሚሉትን እውር መሪዎች ይላቸዋል። እምነት ብቻ ትክክል ነው፣ ግን እምነት ብቻ ስትሉ እምነቱ የሚቆምበትና የሚንጠለጠልበት ነገር ግን ያስፈልገዋል። ዝም ብለ የማይጨበጥ ተስፋ ሊሆን አይችልም። እምነት የምትጨብጠውና የምትረግጠው ነገር ያስፈልገዋል አለ። እሱ እማናምንበትን መጽሐፍ ነው። እማናምንበትን መካነ ኢየሱስ የማታምንበትን መጽሐፍ ነው እያነበብክ ያለው። መጽሐፉን የምታነበው አናምንበትም እያልኩ እኮ ነው። እሱ መጽሐፍ ላመጣልህ አይደል? እኛ ማናምንበት መካነ ኢየሱስ የማታምንበት ስድብ የሌለበት ዶክትሪን አላት። ስድብ የሌለበት ዶክትሪን አላት። ስለዚህ ስድብ የሌለበትን ዶክትሪን አሳያለሁ። ይህንን ማንበብ አይጠበቅብህማ። ቡክ ኦፍ ኮንኮርድን እኮ ማንበብ አይጠበቅብህም። እናንተ እኮ ይኸውልህ ሉተርን እኮ የናዚ ደጋፊ እኔ እየሄድኩ ነው። አዳምጠኝ። ሉተርን እኮ የናዚ ደጋፊ ነፍሰ ገዳይ ነው እኮ የምትሉት። ነፍሰ ገዳይ የምትለውን መምህር አንተ እሱ እንደዚህ ያለ እያልክ መናገር የለብህም። ይህን ማቅረብ አይጠበቅብህም። እኛ እኮ እንቀበለዋለን ያለ እኮ የለም። አገልጋይ ደግሞ ልዩነት የለንም። ስለዚህ የማትቀበሉትን ቆይ ይሄ መጽሐፍ ትክክል አይደለም እያልኩ ነው እኮ ይሄ መጽሐፍ ትክክል አይደለም ነው እኮ ኤርሚዬ። ቴንክ ዩ። እሺ ስለዚህ ይሄ መጽሐፍ ትክክል አይደለም እያልኩ ነው እኮ እኔ ደግሞ ይሄ መጽሐፍ ትክክል አይደለም። የኢትዮጵያ መካነ ኢየሱስ መግለጫ ነው እያለ ነው እንጂ አይደለም እያልኩ ይሄ መጽሐፍ አታቆም እያልኩ እኮ ነው። ይሄ መጽሐፍ መካነ ኢየሱስ አታቆም። ይሄ መጽሐፍ መካነ ኢየሱስ ብታቀው በቃ እሱ የኢትዮጵያ መካነ ኢየሱስ ዶክትሪንን እኮ አሁን እኮ በቤተ ክርስቲያን ውስጥ ልሄድ እኮ ነው። ይኸው ልደርስ ነው ልገባ ነው ማለት ነው። ገባ አይደለ? ስለዚህ ካሜራውን ገልብጠህ ቅድም የጠየቅንን ጥያቄ እንዳለ እኔ እጠይቃቸዋለሁ። ሌላም ሰው ያስፈልጋል። ለምን ትጠይቃለህ? እኔ አለው እነሱ እንደዚያ ውይይት ተወያይቶ ካላወቁ እንዴት ትጠይቃለህ? እኔ ያለው ዶክትሪንን መሳቃይ ቅድም የጠየቅንን ስለ መጽሐፉና ዋናው እንደዚህ የምለፈው ስለ መጽሐፉ ነው። ገባኝ። ቆይ ይኸውልህ ሕፃን ልጅማ እንደሚጠመቅ እኔ እኮ ነገርኩህ። ታምናለች ብያለሁ። እኔ መጽሐፉ ብቻ ያምጣው
በቃ ይሄ መጽሐፍ ግን መካነ ኢየሱስን አይወክልም ነው። መጽሐፉ ብቻ አሳየን። በቃ መጽሐፉን ብቻ አሳየን። በቃ እግዚአብሔር እዛ ቦታ ላይ ጌታ ከምንም ቄሱን ቁጭ ያርግልን። ቄሱን ቁጭ ካደረገልን በቃ ምርጥዬ ነው። ችግር የለውም። በቃ ስለ ጥምቀት ያለውን ነገር እዛ ቦታ ላይ አስነብባለሁ። በቃ ስለዚህ አሁን አንተ ይሄን መጽሐፍ ማንበብ አይጠበቅብህም። ዝም ብለህ አንተ አሁን ምን ታርገህ ደሚ ቆይ መጽሐፍ ማንበብ አይጠበቅብህም። ሌላ ውይይት ካለ መወያየት ምንድነው ሰልፉ ጋይስ ምንድነው? እሺ ፓስፖርት። ኧረ በራይድ ሂድ ደሚ፣ በራይድ ሂድ አለው እኮ ብለህ ነበር። ታክሲማ እንዳትሰለፍ። ደምሮ እኮ መልካም ሰው ነው። እሺ ቀጥል። አይ ምን ልለው መሰለህ፣ አሁን ይሄንን የእምነት መግለጫው አይደለም እንትን አስተምሮቱ አይደለም ምናምን እያለ ነበረ። ደግሞ ጭራሽ እኛ እናምንበትም ይላል። እንዲህ አንተ ሲጀመር መካነ ኢየሱስ ነህ እንዴ? መካነ ኢየሱስ ከሆንክ ይሄንን ልታምን የግድ ያስፈልጋል። በእርግጥ መካነ ኢየሱስ እንደዚህ ነው የምታምነው። የህፃናት ጥምቀት የማይቀበሉትን ታወግዛለች፣ ኮንደምን ታረጋለች። ይሄ አስተምሮቷ ስለሆነ ማለት የውርስ ኃጢአት ትቀበላለች። ህፃናት ደግሞ ከውርስ ኃጢአት የሚነጹት በጥምቀት ነው ብላ ታምናለች። ያለ ጥምቀት ይድናሉ የሚሉትን ትቃወማለች፣ ታወግዛለች ስለሆነ የሚለው ማለት ነው። እሱ በመካነ ኢየሱስ የታመነ ነው። ለዛ ነው ህፃናትን የምታጠምቀው። ይሄ የመካነ ኢየሱስ እምነቷ ነው፣ የእምነቷ ነው። አሁን እኛ አንቀበለውም እያልክ የምትናገረው መግቢያው ላይም አሳይቻለሁ። የኢትዮጵያ መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በሚከተለው መተዳደሪያ ደንቧ ነው የሚለው። መተዳደሪያ ደንቧ ብላ ነው ራሷ የገለጸችው። አሁን አንተ አንቀበለውም የምትለው ማንን ወክለ እንደሆነ ራሱ ዊደው ነው ማለት ነው። አሁን መጽሐፉ እስክታገኝና አየህ ይሄ ነው ትክክለኛ የእምነት መግለጫ በዚህ አታምንበትም የሚለውን መጽሐፉ እስካላገኘ ድረስ እንዲህ ብለህ የመናገር ራሱ ሞራሉ የለም። ምክንያቱም እኔ በማስረጃ ቢያንስ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም የራሷ አቋም ይኸው በዚህ ገልጻለች የሚል ማስረጃ አሳይቻለሁ። የምታምንባቸው መጻሕፍቶች ገልጫለሁ ዘርዝሬ ማለት ነው። ኦኬ ካቴኪዝሞችን የሉተር ካቴኪዝሞችን በሚገባ ትክክለኛ የእግዚአብሔር ቃል ማብራሪያ ይኸው ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ነው የምትቀበለው። ይኸው መካነ ኢየሱስ ይሄን አሳይቼ ነው ከካቴኪዝሙ አሁን ያነበብኩልህ ማለት ነው። ካቴኪዝሙን ከፍቼ ያነበብኩልህ። ከዛ ቀጥሎ ምን አልክ? ሉተር እኮ እንዲህ ነው ብላችሁ ነው የምታምኑት። ትክክል። ሉተር እንዲህ አይነት ሰውም ሆኖ እንዲህ አይነት እምነትም እያለው አንድ ነን ብላችሁ ትቀበሉታላችሁ ነው። እሱ ነው እኮ ዋናው ኢንቴንሽናችሁ። አንድ ነን እንዴት ትላላችሁ እኮ ነው የኛ ጥያቄ። ነፍሰ ገዳይ ነው ኦፍ ኮርስ እንዴ የናዚ አንሲስተራል ፋዘር ኦፍ ናዚ ነው የሚባለው። በቃ የሱ አባቱ ነው የሚባለው ራሱ ሉተር ማለት እሱን አልካል። አሁን እኮ እኔ የምነግርህ የዋድዬ ምንድን ነው ይሄንን መጽሐፍ ደሜ ለምን አታመጣም? በፈጣሪ መጽሐፉን አምጣ። ለምን አንተ እያወራህ እኮ ነው። አንተ እያወራህ ወያቻ አታወራ። ሌላ ርዕስ ጀምራ እና በማስረጃ ማንም ሙስጠፋ የጻፈው ጽሑፍ ይዘህ መተህ ሙስጠፋ የጻፈው ጽሑፍ ይዘህ መተህ አንተ በማስረጃ ትላለህ። አይ ጀግና ደሜ፣ አይ ጀግና። እዛ ቤተ እምነቱ ጋር ደርሰህ ግን በኋላ ሙስጠፋ ፓስተሩን እንዳይጠብቅህና እንዳይቀጠቅጥ። ይሁን እንግዲህ እኔ በቃ ልተኛ ነው እና ኤርሚ የታንኪው ስለሰማን ዮሐድዬና ዲያቆን መኳንንት መጽሐፍቶችን ላኩልኝ። ዮሐድዬ ባለፈው ያወራነው አለ አይደል? ዲያቆን መኳንንት ዛሬ ላኩልኝ። ጃንዋሪ ላይ የሚመጣ ሰው ስላለ 2 ሳምንት ነው የቀራቸው። ለዛ ነው። እሺ ያው ይቅርታ ካስቸኮልኳችሁ። ገና ኦርደር አድርጌ ምናምን ስለሆነ 1 ሳምንት ሊፈጅ ይችላል ሲመጣ። ስለዚህ ሁሉም እስኪመጣ እንድንል ከጃንዋሪ ላይ የሚመጣ ሰው ስላለ ይላኩልኝ። ለዲያቆን ናታኒም ለእርሶ ድጋሚ ለሁለታችሁም እርሶች ለአኬ ለጋዲሳይ የሚሆኑ እንትኖችን ዝርዝር አድርጉና ላኩ። ችግር የለውም። ያው አውርተናል። በቃ ተናደሩልን። እሺ ኤርሚዬ በርታ፣ እግዚአብሔር ካንተ ጋር ይሁን። እናመሰግናለን። ክርስቶፎሮስ ዲያቆን ሰላም ብያለሁ።
ማን ነው ደሜ? እግዚአብሔር ይመስገን ደግ ነኝ። ደምዬ በል ደህና ዋል። ቀስ ብለህ ደግሞ ሂድ እንዳትቻኮል። ጉዳይ ጋይስ አዳማ ሞኒ ጉዳይ አይዞህ በቃ በሰላም ድረስ። ለማንኛውም የሰራኋቸው ቪዲዮዎች አሉ። እሱን ገብታችሁ ዲዩት ሼር አድርጉ። 2 ቪዲዮ ሰርቻለሁ እና እዚህ ያላችሁ 2000 ሰዎች ገብታችሁ እዩ፣ ተመልከቱ። ዲዩት ሼርም አድርጉ። ሁላችሁንም ሰላም ዋሉ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ደህና ዋሉ። ያዲ ኤርሚ ሰላም ዋሉ። እግዚአብሔር ይስጥልኝ። ቴንክ ዩ በጣም መዝሙር ደህና ሰላም። ደሜ ግን እስካሁን እንዴት ነው ቸርች የሌለው? ደሜ እኮ እንዳለው ይሄ መጽሐፍ እኮ ኤርሚ አይገኝም እኮ በጭራሽ። ሁላችሁን ሰላም ብያለሁ። እነ ዲያቆን ኤርሚ ዮሐድ። ደሜማ ገዳይ ነው። ተወሱ ሰላም አለው። እግዚአብሔር ይመስገን። ኤርሚ ደሜ ቆይ እስከዛ እንጫወት እንትኑ ጋር እስኪደርስ ደምዬ ቶሎ እንዲደርስ መኪናው ራሱ እየሄደ ነው። እኔ እኮ ደሜ እንደ ኧረ ዮሐድዬ ጭዌ ጨምረሻል። ዮሐድዬ ጭዌ ጨምረሻል። የሰርግሽ ዕለትማ እኔ ነኝ። በቃ ሸሸ ገዳሜ እንትን ሽማግሌ መሆንልሽ እኔ ነኝ። አባቴ ሀሳብ እንዳይገባል። በቃ ይኸው ቃል ገብተሃል በ2000 ሰው ፊት። ዮሐድ እንዲያገባ ትልቅ አስተዋጽኦ እያደረግኩ ነው፣ እየጸለይኩለት ነው። በቃ እዚህ ጋር መኪና የሚጠብቀው አንዴ ደግሞ በቃ ይወጣል ደሜ። ኧረ በእናትህ ይኸው ከመኪና የኛ መኪናችን ናት። አየሻታ? እች ናት የኛ መኪና። እንዴት መኪና ገዛም እስካሁን? እች ናት ደሜ እኔ እንዳንቺ ጋር አባቴ፣ እኔ እንዳንቺ ያኔ ጌመር በሆነ የኔ መኪና ገዛ ነበር። ያኔ እኔ እናንተ በተጣላን ጊዜ። ይሄኛው የመካነ ኢየሱስ እንትን ነው፣ ገና ግንባታ ላይ ናቸው። ይኸውልህ ግንባታ ላይ ናቸው የኛ። ይኸውልህ በቃ መጣሁ አንዴ። ቆይ ና እንዳትመካከር ና ደሜ። ፈተው ችግር የለውም ደሜ። ትልቁ ላይ አድርገው ማይኩን ክፈት። ቪዲዮ አይክፈት። የምታወራው መስዋዕት ፈልጋል ደሜ እንዳትነግራቸው። ደሜ ማይክ ክፈት። በህግ አምላክ በቃ ሄዳውን መከር ዘከር አድርጎ ከዛ እንደቀደማ ማይኩ ዝግ ነው። ደምዬ የኔ ጠበለን አቡ አንድ እንትን የለም ቄስ የለም ወይ አቡ ጊዳስ ለቃለ መጠይቅ እያዘጋጀ ነው እንዴ? ኤርሚ እየጀነጀነ ነው እንዴ? እንደዚህ በሉ እያለ ኖ አይደለ? የሉም ነው እንጂ ቅድማው የለም ነው። በቃ አጭር እኮ የለም ነው። ያው በቃ እንግዲህ እዚህ ነበር የሚሸጠው። ያው የለም። ያው ቤተክርስቲያን ውስጥ ነው የገባሁት። እሱ ጋማ አይሸጥም። አይ አንድ መጽሐፍ ፈልጌ ነበረ። እዛ ያለውማ አይሸጥም አለኝ እኮ። አቦጊዳ ቢኖርማ በእናትህ ደህና አድርጎ እንትን ይልልኝ ነበር። ሌላማ እዚህ የለም አይደለ? እነዚህ እንግዲህ ያው ሰራተኞች ናቸው። ቸርቹ ያው ማንም የለም። ይኸው እያያችሁ ነው። ለፋው እንግዲህ እኔ ያው ግን ማለት ነው ይሄንን ጉዳይ ለአንድና ለመጨረሻ ጊዜ ነው የምዘጋው ማለት ነው። ቆይ እስኪ እኔ ምን ደሜ ቆይ እስኪ የሆነ መኪና መጣ። በጣም ነው እንደምትዘጋው። መልካም ሰው እኮ ነው ወይ? ያው በቃ እንግዲህ ይሄንን ይመስላል። እኔ መጽሐፉን ቢሮ ገባ ይለኛል አንዱ። ቢሮ እኔ እንደ ፓርቲ ነው እንደ የመጣሁት እኮ ቤተክርስቲያን ነው። ቢሮ ገባ ትላለህ እንደ አባቴ ምን ሆነ ነው? በቃ ማለት እንትን የፓስተሩ ደሜ እዛ ቸርች ውስጥ ምናምን መጽሐፉ የለም። አይሸጥም ተባለ እኮ። ቆይ አይደለም አሁን አይኖ መሸጥ አይደለም እኮ መጽሐፉን እንድናየው እኮ ነው።
እኮ ማሳየት አይችልማ። ቄሱ ከሌለ ጥበቃው ማሳየት አይችልማ። እዛ ቢሮ ነው የሚቀመጠው። አንድ ጥያቄ እኔ ቤተክርስቲያን ነበር መጽሐፍ ትሳለማላችሁ አታነቡም የሚባለው እንዴት ነው? መጽሐፋቸው እንዲነበብ የማይሸጠው የሚሸጥ ቦታ ያላስቀመጠ? ይሄ እኮ መጽሐፍ ቅዱስ አይደለም ዶክትሪን ነው። ይሄ መጽሐፍ ቅዱስ ሳይሆን ዶክትሪን ነው። ዶክትሪን ደግሞ ሊቀመጥ የሚችለው አሁን ዶክትሪኑ መቀመጥ የሚችለው እዛው በቄሱ ቢሮ ውስጥ ነው። አዘርዋይስ ደግሞ በባይብል ስተዲ የሚባል አለ። ገባ? የቤተ ክርስቲያኒቷን ዶክትሪን ወይም ደግሞ አስተምሯን ያስተምራሉ። ይፈለጋል። በሆምሴል ነው የሚሰጠው። በባይብል ስተዲ ነው የሚሰጠው። ባይብል ስተዲ የሚባል አለ። ሆምሴል አለ። በህብረት 10-15 እየተቆ እኔ ምን ለምን አታዳምጠኝም? ያንን መጽሐፍ ያ የቤተ ክርስቲያኒቷን አስተምሮ በዶክትሪን ደረጃ አሁን ክፍሎች አሉ እዚህ ውስጥ እዛ ውስጥ መተው እሁድም ቅዳሜ ማታም ሰኞ ማታም እንደዚህ መተው ይማራሉ። እየተማሩ ነው ያንን የሚሰጡት። ስልክ ቁጥር ባገኝ አሪፍ ነበረ። እኔው ኦኬ በቃ ምንም ማድረግ አልችልም። ይሄ እንግዲህ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ዋና የኢትዮጵያ እዚህ አዳማ ውስጥ ያለ ዋና ቢሮ ነው። ዋና ቤተክርስቲያን ነው። እዛ ውስጥ እንግዲህ ቄሶቹ ቢኖሩ ስለዚህ መጽሐፍት እንነጋገርበት ነበር። መጽሐፍቱን ከውጭ ሀገር የታተመ መጽሐፍ ነው። ቡክ ኦፍ ኮንኮርድ ነው። የኢትዮጵያ መካነ ኢየሱስ የእምነት ዶክትሪን ብላ ታስቀምጣለች ብለን እንነጋገርበት ነበረ። እኔው ያው እንግዲህ ለፍቻለሁ፣ አይቀርም። ይሄን መጽሐፍ እጄ አስገባዋለሁ። ስለዚህ ከዚህ በኋላ በዚህ መጽሐፍት ውስጥ እሺ ጠይቀኝ። ለምን ከአንድ መካነ ኢየሱስ ከሚል ሰው ጋር የህፃናት ጥምቀት ለድህነት ይጠቅማል ወይስ አይጠቅምም? ለምን አሁን እሱ እኮ ይኸውልህ ኤርሚዬ እሱን እኮ አልካርኩም። መካነ ኢየሱስ ታምናለች ብያለሁ። እኔ እኮ እንደዚህ መለፋው ዮሐድ የያዘው መጽሐፍ የኢትዮጵያ መካነ ኢየሱስ የምታምንበት መጽሐፍ አይደለም። ገባ? የራሷ የሆነ አስተምሮ ዶክትሪን ያለው መጽሐፍ የታተመ መጽሐፍ አለ። የኔ ጥያቄ አልገባህም። ለምን አትወያዩ? ለምን እነሱና ወደ ኦኬ ይኸውልህ እነሱ ጋር ዲስከስ ስናደርግ በህፃናት ጥምቀት ገባ? በህፃናት ጥምቀት ዲስከስ ስናደርግ ምንድነው የሚሉት ያለ እንግዲህ በአስተምሮ ደረጃ አንተ ለቅሶ ቤት ደረስኩ ወይ በቃ ልቀስ አልቅስና ነው አድክም የመሰለኝ ለቅሶ ቤት አልገባም። በኢየሱስ ስም ሳላስብ እጠፈላለሁ። ለቅሶ ቤት ነው። ቆይ በባጃጅ ልጅ አንዴ ቆይ ታገሱ። ደሜ እሺ ኤርሚዬ፣ በነገራችን ላይ ማለት ነው ኤርሚ አንድ ግልጽ ነገር ማድረግ የሚገባኝ ለአንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካራ ቅባትና ጸጋ ስለሚባል ነገር እንዳለ ታውቃለህ? ኤርሚ ታውቃለህ? ካራ ባዶ ነው ባጃጅ እሱ አንተ ስለዚህ ስለራስህ እስኪ አምጣ ማስረጃ አምጣ። እስኪ ማስረጃ ችግር አመጣልሃለሁ። ማስረጃ መጀመሪያ ካራ ቅባትና ተዋሕዶ የሚለው አንዴ መንገድ ላይ ሆኜ አንተ ቆይ መንገድ ላይ ሆኜ ማለት ነው። መንገድ ላይ ሆኜ ስማኝ፣ አንዴ ደምረው። አሁን እኛ ማስረጃ ከፍተን ማስረጃ አውጥተን ነው የምናወራ። አንተ ዝም ብለህ ማታውቀውን ሰው ሲል የሰማኸውን ዝም ብለህ ማውራታችን ማስረጃ ሲኖር በተለይ የእኛን ቤተክርስቲያን ወይ አንዴ ስማኝ። ኦኬ አትበለኝ። እሺ እየሰማሁ ነው። ቀጥልሽ እኮ ኦኬ ምናምን አትበላ። ቆይ ስማኝ፣ ዝም ብለህ ሚውት አድርገህ አንዴ። ቴንኪው። አሁን ዝም ብለህ ቤተክርስቲያኒቱ የማታምንበትን ልክ የተለያዩ እምነቶች አንድ ነን ብላ እንደምታምን አድርገህ ኦርቶዶክስ እንዲህ እንዳሉ ታውቃለህ ምናምን ብለህ እንዳዋቂ ከተናገር ማስረጃ እንጠይቃለን እኛ። ኦኬ እኛ ማስረጃ ይዘን ነው ያወራነው። አንተ ከቅድም ጀምሮ አታምንበትም ትላለህ። መካነ ኢየሱስ የምትቀበል አንተና ባጃጁን እያዘዝኩ። እሺ ሚዩት አድርገው። እየሰማኸኝ እኮ ሚዩት ማድረግ ትችላለህ። እሺ ስለዚህ ልክ መካነ ኢየሱስ የምታምንበት አይደለም የምትቀበለው መጽሐፍ አይደለም ትላለህ። እኛ ይኸው ስልክም ከፈለግ እንሰጥሃለን። ኦኬ ልክ ዳይሬክተሩን ቀጥታ ማግኘት ከፈለግ ፕላስ ደግሞ እማምንበት ነው ብላ የጻፈችበትን አሳየን። ስለ ህፃናት ጥምቀት ያላትን እምነት በማስረጃ አሳየን። አሁን ደግሞ አንተ
ቤተክርስቲያኒቱ ውስጥ እንዲህ የሚያምኑ አሉ ወይም ደግሞ ቤተክርስቲያኒቱ እንዲህ የሚሉትን አንድ ነን ብላ ታምናለች ብለህ የምትናገር ከሆነ ማስረጃ ጠይቃለሁ ታቀርባለህ ማለት። ማስረጃ ከሌለ ግን እንዳታወራ ስለ ቤተክርስቲያን የሌለህን ማስረጃ ካልያዝከው አንተ ጋር እሺ፣ አንተ ልጠይቃ አንተንና አፖስቶሊክን ልጠይቅ። አንተ ስጠይቅ ሐዋርያ ሥራ 10:38 አሁን መልስ። አሁን የኤርሚ ለምን አሁን እኮ ስለ ቅባት ልነግርህ እኮ ነው። ቅባቶች የሚያምኑትን ልነግርህ እኮ ነው። አንተ ከዛ ቅባትና ማስረጃ እሺ፣ እዚሁ ላይ ይልሃለሁ። ማስረጃ ጠይቃለሁ። እሺ፣ ማስረጃ ትከፍታለህ። ሐዋርያ ሥራ 10:38 ትቀበላለህ ወይ አንተ? ትቀበላለህ? ሐዋርያ 10:38 የምርህን ነው? ትቀበላለህ? የምርህን ነው? ትቀበላለህ? መጽሐፍ ቅዱስን ትቀበላለህ ትላለህ እንዴ? እኔ ያለኛ ነው እኮ ሲጀመር ይሰጠናል። ኢየሱስ እንደተቀበለ እሱ አይደለም አንድ ያዳም እሱ አንድ አይደለም ርዕሳችን ብራዘር። አሁን ማስረጃ ማምጣት የምትችል ከሆነ ማስረጃ ከሌለ በርዕሱ እሺ እኔ ላውራና አሁን ቅባቶች ኢየሱስ ክርስቶስ ብቻ መልስ በእግዚአብሔር ተቀብቷል ብለው ያምናሉ። ኤርሚዬ ማስረጃውን በጽሁፍ አንድ ሚዩት አድርጋ አንዴ ስማ። እሺ ቅባት ምናምን ተሐድሶም እኮ ኦርቶዶክስ ነኝ ይላል እኮ አይደል እንዴ? ሙሉ በሙሉ ከፕሮቴስታንት ጋር ተመሳሳይ አስተምሮ ይዞ እኮ ግግም ብሎ እኮ ኦርቶዶክስ ነኝ የሚል እኮ አለ። ኦርቶዶክስ ነኝ ስላለ ኦርቶዶክስ አንተ እኮ ሕፃን ልጅ ካልተጠመቀ የውርስ ኃጢአት አለበት፣ ሲጠመቅ ነው ያ የውርስ ኃጢአት የሚለቀው እየተባልክ እኮ አንድ ነን የምትል ጀግና እኮ ነህ። እኛ ከየትኛው አስተምሮ ጋር ነው አንድ ነን ብላ የኦርቶዶክስ ተዋሕዶ ስትናገር ወይ ስታስተምር የሰማኸው? እንደዛ ሲሆን ነው አንድ ነን ስንል በመሀላችሁ ሌላ አለ ትላለህ። አሁን አንድ አዳምጥ ቃል ጨረሱ። አንዴ ማዳመጥ ጀምር። አንተ እንትን ጋር በአስተምሮ እንለያያለን፣ ግን ሁለታችንም አንድ ነን። እዛ ሄጄ ማስተማር እችላለሁ፣ እዚህ ሄጄ መማር እችላለሁ ስላልክ ነው የተጠየቀው እንጂ እንለያያለን ብለህ ብላክ አውቆ ነው እንደ ደምረው አንዴ ደምረው ከዛ በኋላ ሰጣለሁ። አንድ ነን ስላልክ ነው። ተመሳሳይ ነው፣ ሁለታችንም ድነናል። ሲሰብኩ ትክክል ነው፣ የሚሰብኩ ትክክለኛውን ኢየሱስ ነው ስላልክ እንጠይቃለን። እኛ ይሄ ልዩነት ባለበት እንዴት አንድ ነን ትላላችሁ? እኛ ቅባት አልክ፣ ካራ ቆሬ አልክ፣ የፈለገ ይመጣል። ለምሳሌ ተሐድሶ እኔ ኦርቶዶክስ ነኝ ብሎ ነበረ። አሁን መስመር እየያዙ ነው እንጂ ኦርቶዶክስ ነኝ እኛ ነን ኦርቶዶክስ ብሎ ነበር ግግም የሚሉት። ኦርቶዶክስ ግን አውግዛቸዋለች እነሱ። ይሄ የእኛ ትምህርት አይደለም ተብሎ ተወግዟል። የተወገዘ ትምህርት አምጥታ ወይም የተወገዘ አስተምሮ ሙሉ ለሙሉ የፕሮቴስታንት አስተምሮ ሆኖ ነጠላ ለብሰው እኛ ኦርቶዶክስ ነን ይላሉ። እንደ አስተምሮታቸው የፕሮቴስታንት ትምህርታቸው ማነው ስማቸው ኦርቶዶክስ ገብተዋል። ያንን ነገር እኛ እንቀበለውም፣ ቤተክርስቲያን የማትቀበለው አውግዛ አውጥታለች። አንተ አውግዛሃል ወይ? የመካነ ኢየሱስን አስተምሮ አውግዛሃል? የኦንሊ ጂሰስን አስተምሮ አውግዛሃል? እሺ እሱን አውግዟል ይመስለኛል። የምንድን ነው አንዱ ልሳንን የማይቀበሉ ልሳንን አንቀበልም የሚሉ እና አማን ሻሎም ምንድን ነበሩ? ካልቪኒስት አውግዛቸዋል። እነሱ አላወገዝከም። አንድ ነን ብለህ ቁጭ ብለህ አብረህ ነው ስትሰብክ የምትውለው። ቆይ አንተ ብቻ ለምን እኔም ላውራ? ኖ እንደዚህ ብሎ ነገር ይኸውልህ፣ እኔም ላውራ አንተ ብቻ አታውራ። እኔም ሳወራ አሁን አንተ የምትለው እንትኖችን እኔ አሁን ተሐድሶ አይደለም ያልኩ፣ ተሐድሶ ሳይሆን ካራ ቅባቶችና ተዋህዶ ነው ያልኩ፣ ተሐድሶ አላልኩም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ደግሞ እነዚህ ሶስት አስተምሮች አሉ። እነዚህ ሶስት አስተምሮች ያሉት ምንድነው? አንደኛው አስተምሮ ኢየሱስ ክርስቶስ በእግዚአብሔር ተቀብቷል ተብሎ ይታመናል። በቅባቶች አስተምሮ እኔ ዝም ብዬልህ እንደ ኤርሚ ቆይ እኔ ዝም ብዬልህ እንደ ያለ ማስረጃማ ያለ ማስረጃ የሆነ ይኸው እዚህ ጋር ላውራ። እኔ ማስረጃ የምፈልገው ኢየሱስ ስማ፣ የቅባት አስተምሮና የተዋህዶ አስተምሮ አንድ ነን፣ ሁለታችንም ድነናል የሚል አንድ ማስረጃ ታሳየኛለህ። እሱን ካሳየኝ በኋላ ትቀጥላለህ። ያለበለዚያ የራስን እኔ አሁን እኮ ውጭ ነኝ ያለሁት። ቆይ ኤርሚ፣ አሁን ይሄንን ማስረጃ ለማሳየት ውጭ ነኝ ያለሁት አለ
አሁንም ብያለሁ አለ። እንደገና ደግሞ የሐዋርያ ሥራ 10:38 ኢየሱስ ክርስቶስ ተቀብቷል ይባላል። ታምናላችሁ አታምኑም? ይኸው አጭር ጥያቄ እኮ ነው የጠየቁት፣ ሌላ ምንም አልጠየቁም። ከዛ በኋላ ሁለት አይነት ልዩነት እንዳለ እዚህ ጋር ትሰማለህ አንተ ራስህ። ይኸው ማነው የሚመልስልህ? ሐዋርያ ሥራ 10:38 ኢየሱስ ተቀብቷል። ቆይ ጥያቄውን ስማኝ ይዋድ ኢየሱስ ክርስቶስ በእግዚአብሔር ተቀብቷል። ኢየሱስ ክርስቶስ በእግዚአብሔር እኔ ነኝ እድል ያለኝ አሁን እኔ እድል አለኝ። እኔ አሁን እድል እኮ ስለ ቅባት ነው ማውራ፣ ስለ ቅባት ነው። የቅባትን አስተምሮ ነው የምነግርህ። ይኸውልህ እኔ መቀባት ነው እንደዛ እንደሚያምኑ አንዴ እስቲ ስማ። ጸጋራሱ እንደዛ ጸጋ እሺ፣ ተዋህዶ እስኪ ስማ አንዴ ተዋህዶ ያምናሉ? በመድኃኒዓለም ያምናሉ ወይ? ኧረ ስማ እስኪ ምን አይነት ሰው ነው? በፈጣሪ ስም ስማ መጀመሪያ። አሁን እያዳመጥኩ ነው እኔ እያዳመጥኩ ነው። አትበስታጭ። አሁን ሰውን ለማዳን እስከሆነ እዚህ ጋር የመጣው እየሰማህን እኮ አይደለም። አንዴ መድኃኒዓለም ቀጥል መልስ። እሺ በደንብ ስማ። እሺ አሁን የምጠቅሰው ራሱ ጸጋዎች ጠቅሰው ለምን ማለት አሁን ጠቀስከው ክፍሉ እኮ ሐዋርያት ሥራ ምናምን ብለህ ማለት ነው። ጸጋዎች ራሱ ያንን ክፍል ይጠቅሱታል ወይ? ይጠቅሱታል ካልክ ጸጋዎች ይህንን ክፍል ጠቅሰው ኢየሱስ ክርስቶስ ምንድን ነው ብለው እንደሚያምኑ ማስረጃ ልታቀርብ ይገባል። ይኸው ጸጋዎች እምነት አንዴ ቆይ ጨርሰው አጭር አድርገው አንዴ ቆይ አጭር እኮ ነው እየመለስኩልህ ያለሁት። አንድ የነሱ እምነት ራሱ ይኸው ይሄን ማዳመጥ ካልቻለ ዮሐድዬ ማዳመጥ ካልቻለ ካልሆነታችሁ ነው ሰምቶ ይምጣ። አይ በጣም ለምን እንደዚህ ታደርጋለህ? አይ አንተ ክርስቶፎርስ ከቅድም ጀምሮ ነበርኳ እኔ ለማውረድ ለምን እያዳመጥካ ታዲያ ከቅድም ጀምሮ አዳምጥ። ቆይ አሁንም አዳምጥ። ለምን እንደዚህ ትላለህ? ለምን ትላለህ እንደዚህ? አውርደው ለምን ትላለህ? ፈርተህ ነው የምታወርደኝ? ለምን እንደዚህ አይነት ነገር ታደርጋለህ? ቆይ አገልጋይ ደምሮ ማንም ያወርዳል ያለኝ እኔ ያለው እዚህ ጋር እኔ ነኝ እንትን እያልኩ ያለሁት። እኔ የጠየኩት ጥያቄ ሌላ ነው። አንተ ባይብል ላይ ገባ። የኔ ጥያቄ የነበረው የህፃን ልጅ ጥምቀት ህፃን ልጅ ካልተጠመቀ አይድንም፣ የዘላለም ህይወት አያገኝም፣ ይሞታል፣ ወይም ደግሞ በኢየሱስ ክርስቶስ አድጎ ማመን ሳይሆን መጀመሪያውኑ የውርስ ኃጢአት አለበት ከሚል አስተምሮ ጋር እንድናለን አንድ ነን ያልከው አንተ ነህ። እኛ ቅባትም አልክ ምንም አልክ ከነዚህ ጋር አንድ ነን ያልንበትን ማስረጃ አምጣ ስለ እከሌ የሚለውን እንዴት ነው እናንተ የምታምኑት? አንድ መሆናችሁ በዚህ ማስረጃ አምጣ። የተዋህዶ ቤተክርስቲያን አባቶች ወይም ተዋህዶ ይሄ አንተ ካልከው ይሄ ተሐድሶ ቅባት ምናምን ከምትለው ጋር ከወጡት ጋር አንድ ነን የሚል አንድ ማስረጃ አምጣ ነው የተባለው። አንተ ከዛ በኋላ ወደ ሌላ እየሄድክ ነው። ማስረጃ ካመጣ በኋላ ትሄዳለህ። አይ ማስረጃ የለኝም ስትል ደግሞ ሌላ ነገር፣ ያለበለዚያ መበጥበጥ ነው የሚሆነው። እሺ ይሄን ብቻ ልናገርና በቃ ከዛ ታዳምጠኛለህ። ምንድነው አሁን እኔ እዚህ ጋር ሆኜ ስለ ካራ ቅባትና ተዋህዶ ገባ በሌላ ስልክ እንኳን ወይም ደግሞ በሌላ እንትን ለማሳየት አይታል መንገድ ላይ ነኝ አይደል? መንገድ ላይ ባለውበት ሁኔታ ላይ የእነሱን አስተምሮ ይኸው እንደዚህ ይላል፣ ይኸው እንደዚህ ይላል። ስለ ቦሩ ሜዳ ስላለው ጉባኤ ቆይ ስለ ቦሩ ሜዳ ምን አይወራም ያለ እኛ አሁን ያወራ የነበረው ማስረጃ ነው። እኔ እኮ ለምንድን ነው አንተን የሚመሩ? እኔ እኮ በነገራችን ላይ ኤርሚ ኤችዲ በጣም የማደንቀው እውቀት ያለው ልጅ ነው። ጌታ ምስክሬ። እናንተ መምራት አይጠበቅም እኮ ልንገርህ። አንድ ሚዩታር እዚህ ጋር ማንም ሰው ማንንም ይሄ በመሞጋገስ ምናምን አይደለም። እንደሚ እንደዛ አይደለም። ፈርስት ኦፍ ኦል ስለ ቤተክርስቲያን ስታወራ አሁን እኔ ስለ ፕሮቴስታንት እንደዚህ ዝም ብዬ አፌን አልከፍትም። ገብቷል? በጣም በጥንቃቄ ነው። ከታች የሚያዳምጥ ሰው አለ፣ ብዙ የሚያከብረ ሰው አለ። ገብቷል? ብዙ ከአንተ የሚጠብቅ ሰው አለ። እዚህ ጋር ሰው እስከተሰበሰበ ድረስ የሆነ ነገር እንዲያገኝ ነው። የሆነ ነገር ስትጠየቅ የተጠየቀውን ነገር መልስ። አይ ካልመለስክ ደግሞ ማስረጃ የሌለህን ነገር ዝም ብለህ የምታወራው እዚህ ጋር የተሰበሰበው ሰው የሆነ ነገር ደም አንተን አይቶ እኔን አይቶ አይደለም የመጣው። ባይዘው እዚህ ጋር ያለው ሰው ገብቷል? እዚህ ጋር የገቡ መምህራንን እነ ያሬድን ከቀደም ጀምሮ የገቡ መምህራንን አክብሮ ነው የመጣው። ይሄ ሰው ደግሞ እንደዚህ ዝም ብሎ ተራወሪ አይገባውም። ገብቷል? ማስረጃ ካለ መማር አለበት። ኦርቶዶክስ የሚሆን ሙስሊም የሚሆን
ፕሮቴስታንት የሚሆን ማንም የሚሆን ማለት ነው መማር አለበት። ማስረጃ ካለ በዚህ ማስረጃ ኦርቶዶክሳዊ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብረን ነው ምንድነው አንድ ነን ብላለች። ግን በውስጧ ይሄ ልዩነት አለባት የሚል ነው እንጂ ኦርቶዶክስ ነኝ ያለው ኦርቶዶክስ ከሆነማ ነገርኩ እኮ ተሐድሶም ኦርቶዶክስ ነኝ ብሎ እኮ ግግም ያለ ሙሉ ለሙሉ 100% 50 አይደለም 60 አይደለም 100% የፕሮቴስታንት አስተምሮ ይዞ እኮ ኦርቶዶክስ ነኝ ብሎ ግግም ይላል እኮ ነጠላውን አድርጎ። እንደዛ በማለት ሳይሆን ቤተክርስቲያን ትቀበላቸዋለች ወይ የሚለውን ነው የነገርኩ። ቤተክርስቲያን የኔ ናቸው ትላለች፣ አብረን እንድናለን ትላለች ወይ? ያ ማስረጃ ካለ ታወራለህ። ያ ማስረጃ ከሌለ ደግሞ አይ የለም በቃ ርዕስ ይቀየራል። የተጠየቀውን ስለ ሙሉ ወንጌል ትጨርሳለህ ማለት ነው። እንደዛ ነው የሚሄደው ነገሩ እንጂ እያዳለው ምናምን አይደለም። ሚዩትም ሳረግ ምናምን እየከበደኝ ነው ማድረግ። ለምን ይሄ ነገር ልክ ስላልሆነ ነው እያረካ ያለው ነገር ደምዬ። ለዛ ነው መቀጠል ትችላለህ። አንድ ነገር አለ። ምን አለ መሰለ ማሳይ ማስረጃ እንግዲህ ያው ስልክ ይዤ ምናምን ጎግል ላይ ገብቼ ስለ ቦሩ ሜዳ ውሳኔዎች ስላለው ነገር ስለ ካራ ስለ ቅባት ነው የማወራክ። ጎግል ላይ ምንድነው ከጎግል አውርጄ ማለት ነው። ተረዳኝ። አሁን ይሄንን ውሳኔ አሁን አንድ እንትን ላሳይ። ለምሳሌ ወይ ላሳይክ እሺ ነው ተመልከት። ቦሩ ሜዳና በቦሩ ሜዳ በቀድሞ ወሎ የሆነ ትልቅ ገበያ ከተማ ነው። መጋቢት 10 ይሄ የቦሩ ሜዳ ውሳኔ ነው። የቦሩ ሜዳ ውሳኔ ስብሰባው የተፈጸመበት ይሄ ለምሳሌ ጉባኤ የተደረገበት ማለት ነው። አሁን እዚህ ቦታ ላይ የካራ የቅባትና የተዋህዶ የመጨረሻ ውሳኔ የተወሰነበት ቦታ ነው። እዚህ ቦታ ላይ ማለት ነው። ገባህ አይደለ? እዚህ ቦታ ላይ ላንብብልህና ምን ተወሰነ? ይሄ ነገር እስኪ ማስረጃ ምን ተወሰነ? አንድ ነን ችግር የለውም ተብሏል። ቆይሽ አኩ ላንብብልህና ትምህርታችን ቢለያይም አንድ ነን ተብሎ ተወስኗል። መጀመሪያ አቋምክን ነገር አቋምክን መጀመሪያ ነገር በቃ ይሄው ለምን አቋሜንም አልቀበልም አላችሁኝ እኮ። ይሄው ኤርሚዬ እኔን በጥባጭ ትለኛለህ አይደለ? ሚዩት ለምን አታረጉ? ሳመጣ መረጃ ክርስቶፎር ተባረኩ። ችግር የለውም ክርስቶፎርስ ይህን ስማ። ቀጥል። አይ በኋላ